እንኳን ደህና መጣችሁ ብለናል ሁላችሁም። ዌልካም ሰላም ብለናል ሁላችሁም። የክርስቶስ ሰላም ከሁላችሁ ጋር ይሁን። ቤቱን እስከዛ ኮፒ ሊንክ እያደረጋችሁ ትምህርታችንን እስከምንጀምር ድረስ እስኪ በደንብ ኮፒ ሊንክ አድርጉ። ምንድነው ኮፒ ሊንክ የማታደርጉት? ታስቸግሩ ባካችሁ። በተቻለ አቅም ኮፒ ሊንክ እያደረግን እየተማማርን በነገራችን ላይ ኮፒ ሊንክ እና ሼር ምናምን ነገር ማድረግም በጣም ትልቅ አገልግሎት ነው። ማለት የግድ እዚህ ላይ ወጥቶ ማውራት ላይሆን ይችላል እና ለሰዎች ማዳረስ፣ ለወንድም ለእህቶች የፎይን ቪዲዮዎች ሼር ማድረግ፣ ኮፒ ሊንክ ማድረግ፣ ሪፖስት ማድረግ፣ እነዚህን የመሳሰሉት ራሱ ለሰው አዌርነስ መስጠት፣ ለእህት ለወንድሞቻችሁ ማጋራት ራሱ በጣም ትልቅ ነገር ስለሆነ ማለት ነው። ምክንያቱም እዚህ ጋር ፎይ የሚሰራው ለእናንተ ብቻ እዚህ ጋር ላላችሁ ብቻ እንዲደርስ አይደለም። አካባቢያችሁ ላይ ያላችሁ ወይም ደግሞ አጠገባችሁ ምናልባት የፎይን ላይቭ የማይከታተሉ ሊኖሩ ይችላሉ። ሶ እነሱ እንዴት ማድረግ ይችላሉ? ቀጥታ ፎይ ዩቲዩብ አካውንት ቻናል አለው። ስለዚህ እያንዳንዱ የሚያስተምረው ላይቭ ዩቲዩብ አካውንቱ ላይ ዩቲዩብ ቻናሉ ላይ ማግኘት ይችላሉ። የትኛውም ላይቭ ከተላለፈ በኋላ ማለት ነው። ከዚህ በኋላ ተቋርጦ 2 ሰዓት እና 3 ሰዓት ላይ ላይቭ ከገባን በኋላ በአንዴ ብቻ አይቀርም ማለት ነው። ከዛ በኋላ ዩቲዩብ ላይ ስለሚኖር ሁላችሁም ያመለጣችሁ እዚህ ዩቲዩብ ቻናል ላይ ገብታችሁ መከታተል ትችላላችሁ። ያለፏችሁ ነገሮች እዚህ ላይ ማስታወሻ እየያዛችሁ መማር ትችላላችሁ ምናምን ነገር ለእህት ለወንድሞቻችሁ እያጋራችሁ በደንብ ዩቲዩብ አካውንቱን ኮፒ ሊንክ ሰብስክራይብ እያስደረጋችሁ ለጓደኞቻችሁ ምናምን ነገር ሼር አድርጎ አጋሩ ማለት ነው። ኢንኬዝ ላይቭን በቲክቶክ መከታተል የማትችሉም ከሆነ ቀጥታ በዚህ ስለሚተላለፍ በዚህ ዩቲዩብ አካውንት መከታተል ትችላላችሁ። ወደፊት ደግሞ በጣም ቆንጆ ብዙ ትምህርት የሚደረጉበት ውይይቶች የሚደረጉበት ትምህርቶች የሚሰጡበት ይሆናል ማለት ነው። ከአሁኑ በላይ ደግሞ ወደፊት በጣም የተሻለ የሚሰራበት ስለሚሆን ይህንንም እንደዚሁ ታሳቢ በማድረግ ሰብስክራይብ አድርጋችሁ ተጠቀሙበት ማለት ነው። ይሄ ነው ሎጎም፣ ይሄ ነው 10700 ሰብስክራይበር በላይ ያለው አሁን ላይ። በደንብ እንታሳድጉት ደግሞ ለእናንተ ኃላፊነቱን እንሰጣለን ማለት ነው። በተቻላችሁ አቅም በደንብ ኖቲስ አድርጉትላችሁ እንዳትረሱት። ይሄ ነው ዩቲዩብ ላይ ፎይ ብላችሁ ሰርች ስታደርጉ ብዙ የተለያዩ የሚመጡ አካውንቶች አሉ። ይሄ ብቻ አይደለም፣ በጣም ብዙ በፎይ ስም የሚጠቀሙ ዩቲዩብ ላይ ቪዲዮ ምናምን የሚለቁ ብዙ ሰዎች አሉ። የፎይ ግን ኦፊሻሉ ይሄ ነው። ይሄ የፎይ ኦፊሻል ነው። ኦኬ፣ በጣም ብዙ ስላሉ መለየት ምናልባት የሚያስቸግራችሁ ከሆነ ይሄንን ባክግራውንድ እና ፕሮፋይሉ አለ ፒክቸሩ ማለት ነው። ሰብስክራይበሮቹ ብዛቱ 10700 በላይ ነው አሁን ላይ። ዩዘር ኔሙም አለ ስሙም አለ። ይሄንን ስክሪንሻት አድርጋችሁ ዩቲዩብ ላይ በቀጥታ ሰርች አድርጋችሁ ስታመጡ ስትሄዱ ይሄ ከመጣላችሁ ይሄ ነው ማለት ነው ኦፊሻሉ። እንደዛ በዚህ እንማማራለን ወደፊትም ማለት ነውና በደንብ ሰብስክራይብ አድርጉት። ለሰዎችም አስደርጉ ለምታውቁት ሰው እናንተ ማለት ነው። ኤንዘን ሌላው ዛሬ ፎይ የሰራት ቪዲዮ አለች። አንዲት የሰራት ቪዲዮ ስላለች እኛን እየገባችሁ ሁላችሁም ላይክ አድርጉ ብያችሁ ነበረ። እናዳምጠውና የተወሰነ እናንተ ግን ገብታችሁ ሪፖስት ላይክ ምናምን ነገር አድርጉ፣ ሼር አድርጉት። እውነት ምንም እንኳን ብትዘገይም ውላ ብታድርም ይፋ መሆኗ መገለጧ ማይቀር ነውና እነኚህ ቪዲዮ አዳምጧቸው እስቲ። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ዋሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ዋሃብያ አንድ አይደለንም። ሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ዋሃብያ ገብቷል። ዋሃብያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው፣ አው ምንም የምታመጡት ነገር የለም። ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ዋሃብያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን፣ ምን ያህል እየተባላን፣ ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች
ቲክቶክ ላይም በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ናም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወል ጀማዓ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገር ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን፣ እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ምን ይልሃል? አንድነታችን አትከፋፍሉን አትቦርቡሩን ይልሃል። የማንከፋፈለውማ ቅድም የተባለው የእነ ሙሐመድ ብን አብዱል ወሃብ ኪታብ ፈቱል መጂድ የሚባሉ አሉ፣ እነ ኢርሻድ ያሉ፣ እነ ኡሱል ሰላሳ ብዙ መርዞች ያሉ እነዛ በአጠቃላይ ተለእሞ ከኢትዮጵያ ይውጡና ይህንን አቂዳ አስታውቀው አይወጣላቸውም። የሚወጣላቸው ከሆነ ያን ይጥፉና ወደ ነበረው ስንመለስ አንድነቱ ሊመጣ ይችላል። መርዝ ይዘው እዚህ ላይ መርዛቸውን እየረጩ አንድነት ልትመናችሁ እንግዲህ ምንድን ነው ይህን እንደምታዩት የአህለል ሱና ወልጀማ ወይም ደግሞ የሱፊዎች በምን መልኩ ወሃቢያ የሚለውን በትክክል የተረዷቸው ስለሆኑ ምክንያቱም በተወሰነ አብረው የተኗኗሩ ስለሆኑና ስለሚተዋወቁ እንደዚህ ወሃቢያዎችን ይገልጻሉ። አዎ ወሃቢያዎች አጭበርባሪዎች ናቸው። ወሃቢያዎች ገዳይ ናቸው። በተቻላቸው መጠን ይዋሻሉ። በተቻላቸው መጠን ሰውን ያሳድዳሉ። በተቻላቸው መጠን አታለው የሰው የቁጥር ብዛት ስለሆነ የሚያሳስባቸው ያንን የሚያደርጉ አካላት እንደሆኑ አሁን ኦልሞስት ሁሉም ሰው እየነቃ ነው። ውሸት ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ገዳይ ከተባለ ሰው አይምሮ ላይ የሚመጣው ወሃቢያ ነው። ይህንን መቼም እንዳትረሱ። ስለዚህ ይህን ነገር ሰው በደንብ አዌርነስ እያገኘ ስለሆነ ከዚህ በኋላ እንደዚህ የሚቀጥል ስላልሆነ እናንተም ደግሞ ይህን በደንብ ኮፒ ሊንክ እያደረጋችሁ ለሰው ምናምን ነገር አዳርሱ። ቴንኪው ክርስቲያን፣ ግልጽ ነው። ቴሌግራምን ቼክ አድርገው። ሶሪ ለሆነ ጉዳይ ወጥቼ ነው እና ይሄ ከራሳቸው ወገን የሆነው የሱፊው ሴክት ዋብያ ምን ያህል ውሸታም እንደሆነ፣ ምን ያህል ቀጣፊ እንደሆኑ፣ ምን ያህል አጭበርባሪ እንደሆኑ የተናገሩበት ነው። አንድ አይደለም ዘሆል የሱፊ ኡስታዞች የሚናገሩባቸውን አንድ ባድ ነው ወደፊት የምናስደምጣችሁ ይሆናል። እኛ ካልነው በላይ የመሰከሩበትን ማለት ነው። ነገር ግን ምንድነው እሱ አስቸጋሪው ፓርት የእነሱን የማያውቁ የኛው ወገን የሆኑ ግን የሚከራከሩና አሉ። ኖ እንደዛ አልተባለም እንደዛ አይልም ምናምን ብለው ሊሞግቱን የሚሞክሩ አሉ። እንደዛ ሊከራከሩ አለውኝ ክርስቲያን እና እንደዚህ ሊሞግቱ የሚሞክሩ አሉ ማለት ነው። አስቸጋሪ ነው። መሞገት ብቻ ሳይሆን ቁርአኑ ላይ እንደዛ አላለም ብለው ሊሞግቱ የሚሞክሩ ክርስቲያኖች አሉ። ተለጣፊ አስቸጋሪ የሆኑ ማለት ነው። አሁን ይህንን ቪዲዮ ውስጥ አንዴ ክፈተውና አስደምጠን። እሺ አዳምጡት ሁላችሁም እና ከዛ በኋላ የተወሰነ እንልበትና እንመለሳለን። ወደ ቶፒካችን እንገባለን። አይሁዶች አይወዷችሁም ብሎናል በቁርአኑ። ያለም ወርቅ ከኛ የበለጠ እሱ ስለሚያውቃችሁ አላህ አይወዷችሁም ብሎናል። በግልጽ ነው ብሎናል። እስከ መቼ ድረስ? የእነሱን እምነት እስከምትከተሉ ድረስ አይወዷችሁም ስላለን እኛ ደግሞ ከአንቺ አንደበት አላህን ነው አላህ በፍጹም ክርስቲያኖች አይወዷችሁም አይልም፣ መቼም አይልም። ቁርአናቱ ላይም የተጻፈው የለም አላለም አለ ብሏል። የማንስ ችግር የለውም። እዚህ ጋር ያገላልጥ እዚህ ጋር በሚያሃዱ ሰዎች ባንተ ጥላቻ ትኩረት ካልሆነ ማርያምን አብሽር ለመልካም አስተሳሰብሽ እና ይሄ በተለይ አሁን በአልሹ ላይ ለተነሳው ጉዳይ በውስጣዙም ጉዳይ በዚህ በሰሞኑን ግርግር በነሳሽው ነገር ቴንኪዩ። እንደዚህ አይሁዶች አይወዷችሁም ሄድበት ፎይ ተወሰነ በግድ ስግጥ ብለው ቁርአናችሁ እንደዛ አይልም ብላ እንግዲህ ኡስታዞቹን ሄዳ ልትሰብክ ነው። ዘገምተኛ ክርስቲያን ሴቶች ማለት ነው። ከ8ኛ ክፍል ያላለፉ ከፍ አደረኩት ይመስለኛል። አንተ 8ኛ ክፍል መድረስ ለካ ወግ ነው። በብርሃኑ ቢሆን 5ኛ ክፍል ነው 3ኛ ክፍል ኡስታዞቹ ናቸው ለካ 6ኛ ክፍል የደረሰው ያቆሙት እና ኡስታዝ የሆኑት ከራሴ ያለም ያልኩት ራሳቸው ያሉት ነው። ከ6ኛ ክፍል ነው ያቆምነው ስላሉ ማለት ነው። ሴቶቹ ግን እንደዚህ አይነቶቹ
ከ3ኛ ክፍል ያቆሙ ናቸው። በግልጽ አይሁዶችን አንወዳቸውም፣ ምክንያቱም አላህ አይወዷችሁም ብሎናል፣ ስለዚህ አይሁዶችን አንወዳቸውም እያላት ኖ ቁርአኑ እንደዛ አይልም። ቁርአኑ እንደዛ አይልም። እናንተ አገላለጽ ስህተት ነው ያለባችሁ ኡስታዞች ጀኔዳ ማለት ነው። ይሄ ክርስቲያኖች ሴቶች ጭንቅላት ነው። መሐመድ ተሳስቶ ነው የሙስሊም ሴት ጭንቅላት ግማሽ ነው ያለው። አንዳንድ አሉ የክርስቲያን ሴቶችም ከግማሽም ሩብ የሆኑ ማለት ነው። ሴቶች ራሳችሁን አክብሩ፣ የምትሉበትም ምረጡ፣ ዘገምተኛ አትሁኑ፣ ትምህርት ተማሩ። ሴሊ ከተማረች ዋይዝ ከሆነች አይደለም እንደዚህ አይነቱን ዓለም መምራት ትችላለች። ዘገምተኛ አትሁኑ በቃ። አይሁዶችን አንወዳቸውም፣ ክርስቲያኖችን አንወዳቸውም፣ ምክንያቱም አላህ አስቀድሞ እነሱ አይወዳችሁም ብሎናል እያላት ቁርአኑ እንደዛ አይልም። አላህ እንደዛ አላለም። ቁርአኑ በግልጽ ነው የሚለው ረዳት ወዳጅ ጓደኛ አታድርጓቸው አይሁዶችና ክርስቲያኖችን። ሱራ 28 ሱራ 5 51 98 6 በግልጽ ቁርአኑ ይናገራል። ጓደኛም ረዳትም አታድርጓቸው ብሎ ይዘጋዋል። እናንተ ናችሁ ተሳሳታችሁ። ቁርአኑ እንደዛ አይልም። ልታስተምራቸው ነው ኡስታዞቹን። ሴት ልጅ ያላችሁ በስርዓት አሳድጉ ሴቶች ልጆቻችሁን። ወደ ቶፒኩ መልሰው ክርስቲያን አላህ አመለካከት ምንድነው? ሃይማኖታችሁ ላይ ያላችሁ ነገር ምንድነው ተብላችሁ ወደ ራሳችሁ ሲመጣ ዜሮ ትሆናላችሁና የራሳችሁን ጭንቅላት እንትን አትበሉ። በተለይ ደግሞ በሃይማኖት ጉዳይ በእምነት ጉዳይ የአእምሮ ዘገምተኛ አትሁኑ። ይሄ ማንኛውም ሰው ማለት ነው። ማንኛውም ሰው ሃይማኖታችሁን በተመለከተ በተለይ ህዝብ ፊት አታዋርዱ፣ ሃይማኖታችሁ አታዋርዱ እና ከዚህ አይነት ነገር ተቆጠቡ ማለት ነው። ይሄ ለአብዛኛው ሰው ሊደርስ ይገባል። በተለይ ደግሞ ተማሩ፣ ሴቶች ተማሩ፣ በተለይ ትምህርት አካዳሚክ ትምህርት ተማሩ። መማር ጥሩ ነው። አትሊስት ሪዝን አውት ለማድረግ መማር አንድ ሰው አትሊስት እስከ 5ኛ ክፍል መማር አለበት። አብዛኞቹ እስከ 5ኛ ክፍል ያልተማሩ ናቸው። ሶሪ እንደዚህ ላልኩት ሶሪ። መማር ስላለባችሁ ነው ማለት እንደዚህ እንደምንታዘባችሁ ነገ አግብታችሁ ልጅ ከወለዳችሁ በጣም አስቸጋሪ ነው። እኔ እናንተን አግብቶ ልጅ ከእናንተ የሚወልድ በጣም ከባድ ነው። ሶሪ። ምክንያቱም ለሃይማኖቷ ክብር ማሰጥ እውቀቷ በዚህ መጠን የሆነን ሴት ማን ነው ከዛ በኋላ እንትን የሚላት አንድ የሚያደርገው ከእሷ ጋር የሚኖረው? ወንዶቹ እንደዚህ አይነት ቦታ ላይ ብዙም ሲልከሰከሱ እንደዚህ አይነት ውርደት ውስጥ ሲገቡ አይታይም፣ ይከበራሉ በእንደዚህ አይነት ቦታ። ኤኒዌይስ ክርስቲያን ወደ ቶፒኩ መልሰው አሪፍ ይመስለኛል። ያ ወደ ቶፒካችን እንመለስ። ያው እስካሁን የተባለው ስለሚበቃ ማለት ነው። እንግዲህ የዛሬ ቶፒካችን ምንድነው? በእስልምና የሞቱ ሰዎች ያማልዳሉ ወይስ አያማልዱም? ይጠቅማሉ ወይስ አይጠቅሙም? የሚለውን በተወሰነ መንገድ ሰፋ አድርገን የምንመለከት ይሆናል። እንግዲህ በእስልምና በተለይ ደግሞ በአህባሽና በዋሃብያ ማለት ነው በእነዚህ በሁለቱ ሴክቶች በጣም የተለያየ የአስተምሮ ልዩነት አለ። የሞቱ ሰዎች ያቃርቡናል ብለው ያምናሉ አህባሾች። ዋሃብያዎች ደግሞ ይሄንን ነገር ሲቃወሟቸው ይስተዋላል። ስለዚህ ቤታችን ለሁለቱም ክፍት ነው። ሁለቱም ሴክቶች የየራሳቸውን አስተምሮ በማስረጃ መጥተው ማውራት ይችላሉ። አህባሾቹ ያቃርቡናል ብለው ስለሚያምኑ ማለት ነው። ዋሃብያዎቹ ደግሞ ይሄን ተቃራኒውን ይዛሉ። ስለዚህ ይሄ ነገር በሁለቱ እንዴት ይታያል የሚለውን ከቁርአንም ከሀዲስም እኛም የራሳችን ማስረጃዎች ይዘን እንመጣለን። የራሳችን ማስረጃዎች ስላሉ ማለት ነው።
ሙስሊሞችም ደግሞ ማለትም አህባሾችም ሜቢ ዩቱብን አስተዋውቀው ለዛ መሰለኝ የገባው ዩቱብን በደንብ አስተዋውቀው እና እዛ ላይ ማዳመጥ እንደሚችሉ ወደ ቶፒካችን ቀጥታ ሙስሊሞችን እንቀበላለን። ማሳየት ትችላሉ። አልከፈትኩም። ከድር እንኳን ደህና መጣ። ከድር እሰማለሁ። ይሰማል። ቆይ አንድ ደቂቃ ብቻ አንድ ደቂቃ። እሺ ሳዳም ብዙ ጊዜ ይሄ የሞቱ ሰዎች ያቃርቡናል የሚለው ዋብያዎችና አህባሾች የሚከራከሩበትና የሚጨቃጨቁበት ቶፒክ ነው። ቀብር አምላኪ የሚሏቸው በዚህ የተነሳ ነው። የሞቱ ሰዎችን ትለማመናላችሁ፣ ስለዚህ ቀብር አምላኪ ናችሁ ብለው ዋብያዎች አህባሾችን ቦልድ ላይ ይናገሯቸዋል ማለት ነው። ይሄ ነገር እንዴት ነው? እሱ እዛ ላይ ብቻ ሳይሆን እኛንም ይተቹናል። አላህን ብቻ በብቸኝነት ማጥራት። እናንተ ገብርኤል ትላላችሁ፣ ሚካኤል ትላላችሁ፣ መላእክት ትጠራላችሁ፣ ቅዱሳኖችን ትጠራላችሁ ምናምን ነገር ይላሉ እና ያማልዱናል ትላላችሁ። እኛ አላህ ብቻ ብቻ ይላሉ። እውነት እንዳሉት ብቻ ያስኬዳቸዋል። ዛሬ እናፈርሰዋለን። ዛሬ የምንመለከተው ጉዳይ ይሆናል እና ሳዳም እንኳን ደህና መጣ። የሰወር ሳዳም ናሲር አንዳችሁ ማውራት ትችላላችሁ። አገባም እንደ አንተ ሰው ልቀይርብህ እንዴ? ሶሪ ዛሬ ትንሽ አሞኛል። የሰው ወር እንግዲህ በእስልምና ምልጃ ያላህ ብቻ ነው ተብሎም ይታመናል እና የምልጃ ኮንሰፕት ራሱ ብዙ ዝብርቅርቅ ያለ ነገር አለው። እሱንም እንዳስሳለን ማለት ነው። እሱንም እናያለን። እሱንም የምንዳያቸው ይሆናል እና ብዙ ነገሮች አሉ። ብቻ ብዙ ነገር እንዳስሳለን። ያናንተ ጌታ አሁን ከፍቻለሁ አይደል? ይታያል። እሺ እስኪ ወደ ውይይቱ ከመግባታችን በፊት ቀጥታ ዩቲዩብ ላይ እየተላለፈ ስለሆነ ይህ ፕሮግራም በዛም መከታተል ትችላላችሁ። አማራጭ አለ አሁን ላይ በቲክቶክም በዩቲዩብ መከታተል ትችላላችሁ። ኦፊሻል የእፎይ ዩቲዩብ ቻናል ይሄ ነው። ሁላችሁም ሰብስክራይብ አድርጉት። እየገባችሁ ሁላችሁም ሰብስክራይብ አድርጉት። እሺ ቀብር አምላኪ የሚል አርጉመንት ብዙ ጊዜ ያነሳሉ ዋብያዎች ማለት ነው። የሞተ ሰው አይጠቅምም፣ አይጎዳም። ስለዚህ ቀብር አምላኪ የሚሏቸው ማንን ነው? አህባሾቹን ነው። አህባሾችን ቀብር አምላኪ ናቸው
የሚል አርጉመንት አላቸው። እውነት እነሱ እንደሚሉት የሞቱት አይጠቅሙምን? እውነት እንደሱ እንደሚሉት ምልጃ ያስፈልጋል አያስፈልግም? የሞቱት ያማልዷቸዋል አያማልዷቸው? ከድር ነስር ሀያት ነስር ከድር ተመለስ ነስር ከድር አንደና መጣ። መልካም። የሞቱ ሰዎች ይጠቅማሉ ያማልዳሉ ብለህ ታምናለህ? አይ የሞቱ ሰዎች እንደዚህ ያማልዳሉ። ምን አልሽ? ሰላም ነው? እንደ እስልምና ነው እየጠየቅ እና የሞቱ ሰዎች አማልዱ እንደኛ አማልዱ አያማልዱም። ስለዚህ ያማልዱናል ብለው የሚያምኑ ተሳስተዋል ማለት ነው። ያማልደናል። አሁን ለምሳሌ አንድ ሰው ተነስቶ ሙሐመድ ያማልደኛል ቢል ስህተት እየሰራ ነው፣ እያሻረከበት ነው ባላ ላይ በፍቃድ ነው እሱ ተፈቅዶለት ከሆነ ነው እሱ መሐመድ ተፈቅዶልኛል ስላለ። ሌሎቹስ ሌሎቹ አያማልዱ እንዳልተፈቀደላቸው በምን አወቅ? ሌሎቹስ ማንም አያማልድም ያለ እሱ ፍቃድ ተሰጥቷል። ኦልሬዲ ነብይ ስለሆነ አላህ ከማን ጋር ነው የሚያማልዳችሁ? አላህ ከማን ጋር ነው የሚያማልደው? ማማለድ ማለት መለመን ነው አይደለ? ማማለድ መሰረታዊ ትርጉሙ መለመን ነው አይደለ? ከድር ይሰማል? ከድር አይሰማም እኮ ትሰማለህ? ማማለድ ማለት መለመን ማለት ነው አይደል? ማስታረቅ ማለት ነው። ሙሐመድ ከማን ጋር ነው የሚያማልድ? ጥያቄ ነው ለእኛም። ከማንም ያስታርቃችሁ? ከማንም ያማልደው? አማላጃችሁ ማን ነው እናንተ? የራሱ አላህ ነው። አላህ ከማን ጋር ነው የሚያስታርቅህ? ከማን ጋር ነው ማማለድ ማለት መለመን ማለት ነው። ማስታረቅ እሺ፣ ሁለተኛ ትርጉሙ ይሆናል። ከማን ጋር የሚያስታርቃችሁ? ከራሱ ጋር። ራሱ ነው የሚያስታርቅ። አስታራቂው እሱ ነው። ታራቂ ነው ወይንስ አስታራቂ? ታራቂ ማስታራቂ። አማላጅም ተማላጅም ነው ማለት ነው አላህ። አማልድም ማማለድ ማለት መለመን ማለት ነው መሰረታዊ ትርጉሙ። ስለዚህ አላህ ለማኝም ተለማኝም ነው ካልከን እሺ፣ ለምን የሚለምነው? ይቅርታ ምን አልከኝ? አላህ ለማኝም ተለማኝም ነው እያልከን ነው። ማንን ነው ይለምነው? ወደ ነው ራሱ ጋር ከራሱ ጋር ነው የሚያስታርቀው ነው አልኩ። መሰረታዊ ትርጉሙ ምልጃ ሸፋማውን አንዱ ስለ አንዱ የሚለምንለት ማለት ነው የሚያስታርቀው። እሺ፣ ወይንም ደግሞ ለምኖ የሚያስታርቀው ማለት ነው። ሸፋ ደግሞ ነብይ ነው። ሸፋ የውመል ቂያማ እኔ ነኝ ስላሉ አላህስ ሸፋ ማለት እሱ ነው። ሸፋ ማለት የሚለምነው አላህ የሚለምነው እሱ ነው። መሐመድ ነው። መሐመድ ነው አላህ የሚለምነው። አላህስ ይለምናል አይለምንም? አይለምንም። እንዴት? ሸፋ ማለት ምን ማለት ነው? ሸፋ ማለት መገንታ። አሁን ለምሳሌ የውመል ቂያማ ብዙ ነቢያቶች ይጠየቁና እኛ ሸፋ አንዱንም ሲሉት ነው ወደ ነቢዩ ጋር የሚሄዱት። መሐመድ ብቻ ነው ሸፋ የሚሆነው?
እቺን ክፍል አንብባት፣ አስጠጋለት ትንሽ ኖ እንትን አጥፋውና አረብኛው ሙሉን አንብበው። ሙሐመድ ብቻ ነው ሸፋ ማለት መለመን ነው። ሙሐመድ ብቻ ነው ሸፋ የሚሆነው ብሎናል። ይሄን ክፍል አንብበው። አንተ አንብበው። ሸፋ የሚልበት የት አለ? የለም እኮ ሸፋ የሚል የለም። እዚህ ያሳየው፣ አስመርለት። ምን ትላለች እቺ ቃል? ምን ላይ ነው? ቁርአን ላይ ሸፋዓ ነው የምትለው እና አላህ ሸፋዓ ይገባል ነው እንደሚለው በሚገባ አላህ የሚል የት አለ? ከሱ ሸፋዓ ቢልም የት አለ? አላህ የሚል እዛ አጠገብሽ። ኦኬ አላህ የሚል ሸፋዓ ይላል። ከእርሱ ሌላ አማላጅ የለም የተባለው ከማን ሌላ? ጌታ ማን ነው? ጌታ ተኋላ ያለውን አስምረው ክርስቲያን ረቢ የሚለውን ረቢ የሚለው እስቲ ቀይ አድርግበት። የት አለ? ሱራ ስንት ነው የከፈትከው? 651 እሺ እኔ ለውስ ኦኬ ለማን ነው ሸፋ የልኝ የገባው? አለ ና ተመለስኩ። እንደ ያነበኩ ምንድን ነው ጥያቄ? ሸፋ ለማን ነው የገባው? ላላ ነው አይደለም? እና ከራሱ ጋር ሸፋ ማለት ራሱ ጋር እንትን ማድረግ አይችልም እንዴ? ስለዚህ ረብ የተባለው ላላ ነው አይደለ? ስሙ ነው፣ የስም ልዩነት ነው። ቴንክ ዩ። ስለዚህ ሸፋ የሚሆነ ያ ረብ የተባለው ነው አይደለ? ጎበዝ። ስለዚህ ጌታ ለማኝ ነው ማለት ነው። ለማኝ ከሆነ ጌታ ከማን ነው የሚለምን? ቅድም ምን ብለኛል? ሸፋ ማለት የሚለምን ነው፣ እሱም ሙሐመድ ብቻ ነው ብለኛል። እዚህ ክፍል ላይ ደግሞ ረብ የተባለው ነው ይለምናል የተባለው። ታንኪዩ። ኤኒዌይስ መሐመድ እኮ በተሰጣ ቃል መሐመድ በተሰጠው ቃል ይለምናል። አላህም ምን ተሰጥቶት ነው የሚለምነው? ዋና ፖይንታችን መሐመድ በተሰጠው መሰረት ነው መለመን የሚችለው። ወደ ዋና ፖይንት መልሰው። ዋናው ውይይታችን ቶፒክ አይደለም። አክቹአሊ ወደዚህኛው ለምን እንደገባችሁ አልገባኝም። ኤኒዌይስ ወደ ዋናው እንመለስና የሞቱ ሰዎች እናንተ እንደ ዋብያዎቹ እንደ አባሾቹ ነህ ቀብራ የሞቱትን ያቃርባሉ ብለህ ታምናለህ? እኔ አላምንም እንደዚህ። ስለዚህ ቀብር አምላኪ የምትሏቸው በዚህ ምክንያት ነው አይደለ? እነማን እኔ ቀብር አምላኪ ያልኩም የለም። እነማን ነው ያለ? ኪታቦቻችሁ የሚያስታርቅ የለም። የሞተ ሰው ከአምላክ ጋር ያስታርቅኛል ብዬ አላስብም። ይሄ ልጅ በነገራችን ላይ ትናንትና አህባሽ ነበረ፣ ዛሬ ዋብያው ነው። አህባሽ ነበር። አህባሽ ነህ አንተ? እኔ ሙስሊም ነኝ። ሙስሊም ነህ? አላህና አለው ብለህ ነው? አህባሽ ምንድን? አላህና አለው ብለህ ነው የምታምነው? በሁሉ ስፍራ አህባሽም አይደለም ዋብያም አይደለም፣ ታድሶ ነው። የዚህ እስልምና ታድሶ አህባሽም ያልሆነ ዋብያም ያልሆነ ቦታ ይገኛል። የባለፈው የሆነም ልጅ አለ እንደዚህ፣ ሌላም ልጅ አለ አሚራ እንደያደረብ
ሌላም አለ እንደዚሁ አላ በሁሉ ቦታ የሚል አይደለ? ማን ነበር ስሙ? አለ ግን ከድር በሁሉ ቦታ አንተ ችግር ምናምን አለው ብለህ ታምናለህ? የአህባሾችን አቂዳ መሰለኝ ከዚህ በፊት የለም አላ አያምኑ። እንደዛ እኮ አያምኑም። በሁሉ ቦታ እጅግር አለው የሚለው ያንተ አላ ሊሆን ይችላል። ኧረ አይደለም፣ እጅግር የለውም። እጅግር አይገባውም። እስኪ እናንተን አላጠናሁትም እንዲትል እስኪ እናወራለን። አያስኬዳችሁም ብዙም። እሺ ወደ ዋብያዎቹ ልዞር። እኔ እነሱ ነው የምፈልገው። ዛሬ ቶፒኬ እነሱ ላይ ፎከስ ያደረገ ነው። ቀብር አምላኪዎች የሚሉትን እነሱን ነው የምፈልጋቸው። ከአህባሾች ጋር የሚጣሉበት ቶፒክ ስለሆነ እውነት እንዳሉት እነሱን ይደግፋቸዋል ወይንስ አይደግፋቸውም? ኤኒዌይስ ናስር ተመለስ። ናስር ተመለስ አለ ማስወጣው። እሺ አብዱል አቡኪ ቀጥል። አስወጣዋለሁ። ቀጥል አንተ። እሺ አቡኪ ቀጥል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። የሞቱ ሰዎች ይጠቅማሉ ብለህ ታምናለህ? ማለት ምን አይነት የሞቱ ሰዎች ወደ አላህ ያቃርቡናል ብለህ ታምናለህ? አላምንም። የሞቱ ሰዎች መለመን አለባቸው ያቃርባሉ ብለው የሚሉ ሰዎች ሙስሊም ናቸው? ማለት እኔ ማለት ለምን ጀጅ ያደርጋለሁ? ለምን ይፈርዳለሁ? እዚህ ጋር ጥያቄ ከሆነ እምነትህን እኮ ነው የጠየኩህ። እምነት እኮ ነው የእምነት ጉዳይ ነው እኮ። እምነቴ ያቀርቡም ማማልዱም ብዬ ነው የማምነው። አንድ ሰው ያቃርባሉ ያማልዳሉ ቢል ትክክለኛ የእስልምናን አስተምሮ ነው ያስተማሩ ወይንስ ስህተት እያልኩ እኮ ነው። ሙስሊም ያደርገዋል አያደርገውም? ይህንን አስተማሩ ስህተት ነው። አስተምሮ ትክክል አይደለም። ነብይ የሰጠህን ማንኛውንም ነገር ላይ እሱን ያስተማረውን ተቃራኒ ማስተማር ሙስሊም ያደርጋል? እሱን ፍርድ ሊሰጥ አልችልም። ከእስልምና የሚያስወጣና የማያስወጣ ፍርድ አለ። ተውባ አድርጎ ሊመለስ ይችላል ወደ እስልምናው። ማንኛውም ነገር ነብይ የሰጠህን በአንዱ ላይ እንኳን ከተለያየህ ሙስሊም መሆን ትችላለህ? እኔ አላውቅም፣ እውቀት የለኝም። እውቀት በሌለኝ ላይ ማውራት አልፈልግም። ምክንያቱም ግን ሁክም እሱ የሰጠህን ማንኛውንም ሳትጠራጠር ሳታመነታ ያዝ ነው የሚለው። በአንድ ቁርአን እንትን ላይ እንኳን ልዩነት ካመጣችሁ አማኝ አይደላችሁም ነው የሚለው። እኮ ሊሆን ይችላል። ግልጽ የተቀመጠውን በግልጽ ማመን አለብን። ስለዚህ ራሱ ላይ ያስቀመጡት። ስለዚህ አሁን ጥያቄያችን ምንድነው? እሱ መቃብር ላይ ሄዶ መለመን፣ አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ብትጠየቅ ምንድን ነው ምላሽ? እኮ እሱን እኮ ነው ማለት ከእስልምና ያስወጣዋል የሚል እውቀቱ የለኝም። እሱ ከእስልምና ያስወጣዋል አያስወጣውም የሚለው ያስወጣዋል አያስወጣውም ሳይሆን እስቲ አንተ እንደው ያስወጣዋል አያስወጣውም ሎዱን ለምን ተሸካሚ ታደርጋቸዋለህ? አንተ ላይ ሎዱን ልጫ ነውና መለመን አይቻልም የሚል ጥቅስ አለ። አንድ ሰው መቃብር ላይ ሄዶ ቢለምን ሙስሊም ይሆናል አይሆንም ተብለህ ሙስሊም ይሆናል አይሆንም፣ እሱን ፍርድ ልሰጥህ አልችልም። መለመን አይቻልም የሚል ይሆናል አይሆንም ሳይሆን አቡኪ መለመን አይቻልም የሚለውን ጥቅስ ስጠኝ እስኪ። በርደኑን አሁን አንተ አይቻልም የሚል ጥቅስ ስጠኝ እስኪ። መለመን አይቻልም የሚል ሱረቱ ዙመር። ኦኬ ሱረቱ ዙመር አያ ስንት ላይ? ልፍሽ እያወጣሁ እየከፈትኩ ነው። ምንድን ነው ኮፒ ሊንክ አታደርጉም እንደ እናንተ ሰዎች? የኔ ነው ምንድነው ገስቱ ችግሩ? ሳስገባቸው ይወጣሉ ያስወጣቸዋል። አይ ቲንክ ከኔ ችግር ነው ከነሱ ነው። ክርስቲያን
ያ እኔ ጋርም እንደዛ ነው እያሳየ ያለው። ሳስገባቸው እየወጡ ነው። ሎድ አድርጎ ያስወጣቸዋል። ሎድ ያደርጋል እንትን ይላል። ሎድ ያደርጋል ይመልሰዋል። ለምንድን ነው እንደዚህ አይነት ድራማ የምትሰራው? ድራማ መሰላል አስተምሮ ሲነገር እስከዛሬ ደበቁ። ዛሬ የምናፈርሰው ትልቅ አፈራረስ ሙስሊሞቹን ለዘመናት ጭንቅላታቸው ውስጥ የያዙትን ንደነው ነው። ምን አለ ነው ወላሂ አንተ ምን አለ ምን ለዘመናት ቀጥታ ለአንድ ብቻ አዳምጡ። ባለጌ ከስር ይቀመጣል። ራሱን ችሎ ስላልቆመ ነው። ቁርአን በየምዕራፉ ላይ ክርስቲያኖች እያለ ስማችንን የጠረቀሰው አንድ ጥቅስ አታመጣልኝም። ቁርአን ውስጥ መጽሐፍ ቅዱስ ውስጥ ሙስሊም የሚል የሐሚት የቡና መጽሐፍ ይመስል ቡና ቤት ያለ መጽሐፍ ይመስል በየፔጁ ላይ ክርስቲያኖች ያለው ራሱ ችሎ መጽሐፍ። እናመሰግናለን። እንደዛ ከሆነ አንድ ጥቅስ ከመጽሐፍ ቅዱስ ውስጥ ሙስሊም የሚል አታመጣም። በየፔጁ ላይ መስመር በመስመር ሐሚት የጻፈው። ስለዚህ ቁርአን ራሱን ችሎ ስለማይቆም ነው። ኤኒዌይስ ዛሬ ቀጥታ የምናፈርሳቸው ብዙ ነገሮች አሉ። እስከ ዛሬ ሙስሊሞች ማያውቋቸውን እንዳለ ንደነው ነው የምንወጣው። ምን እውቀት አለና ታፈርሳለህ? ኤኒዌይስ ስማርት። እሺ እውቀት ካለ ቀጥል። አቡኪ ያመጣ ያነሳው ጥያቄ እኮ ዝግ በሚባል ጥያቄ እኮ አይደለም የምጠይቀው፣ መላው ስለጠፋ ብቻ ነው። አዳምጥ። ምላሽ ካለ ተራን ጠብቅ። እንደ ቡና ቤት ደግማ እንዳታስገባው። እንደዚህ አይነት ባለጌ ሰዎችን እውቀት ስለሌላቸው ሆን ብለው ተንጫይተው ረብሸው ለመውጣት ነው። ሙስሊሞች እንደዚህ ናቸው። ዋብዮች ባለጌ ናቸው። ስርዓት የሚባል አያውቁም። እንደዚህ የሚንጣጡት መልስ ስለሌላቸው ነው። መልስ ቢኖራቸው በስርዓት ምላሽ ይሰጣሉ። እንዲህ ጸንጫጩ ካያችኋቸው ቶፒኩ ከብዷቸዋል። ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች እዚህ ገስት ላይ ያሉት ገብተው ተሳድበው ተንጫይተው ከወጡ ቶፒኩ ረብሿቸዋል። መልስ የላቸውም ማለት ነው። አቡኪ ቀጥል። ሶስት ላይ እንትን ነው የሚለው እሷ ቀድሞ የነበረውን አረጋጋጭ የሆነ ቁርአን አወረድን ነው የሚለው። የቀድሞ መጽሐፍ የሚያረጋግጥ ነው የሚለው። ምዕራፍ 3 ከሆነ ኦኬ። ሱረቱ ዙመር 3 ኦኬ። ድምፅን ከፍ አድርገዋ። 3 ነው ያልከው። እሺ ንቁ፣ ፍጹም ጥሩ የሆነውን ሃይማኖት ያላ ብቻ ነው። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ አንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ ፍጹም ጥሩ የሆነውን ሃይማኖት ያላ ብቻ ነው። ይሄ ነው አይደል ያመጣው? ማቃረብን እንዲያቀርቡን እንጂ የሚል አለ። ምኖቹ ጣዖቶቹ አለ። ሙሐመድን ጣዖት አረግ። ኦኬ ጣዖቶቹ ለምን ጣዖት ለምን ታጠፈዋለህ አንተ? ትራንስሌት ለምን ታደርገዋለህ? አብዲ ዝም ብለህ ይኸው መጀመሪያ አንብበው አንተ በራስህ። አብዲ ተረጋጋ። ቆይ አብዲ ገና መግባት ነው። አንተ በፊት የገቡ አሉ። ስርዓት ልመድ። አሁን ስርዓት ከነኝ ምን አይነት ነው ልጆቻቸው የሚማሩት? ዋብዮች እንደዚህ ናቸው። አቡኪ እየመለሰ ነው። በትክክል አስረዳ እስኪ። መፍትሄ ያለው ነገር ምንም አታውቅም። እንዲያን ባለጌ ናቸው። ለዚህ ነው ከስር ያላችሁ ታዘቧቸው። አቡኪ ማውራት ይችላል፣ አፍ አለው። ቀጥል አቡኪ። እሱ ሲያቆም ሌላኛው አሚር ይቀጥላል። ምን አልክ? ይሄ ነው ያመጣው መስሎኝ። መልካም፣ ይሄንኛውን ያመጣኸው which is ወደ አላህ የሚያቃርብ ማንም የለም ነው። በፍጹም ማቃረብ የሚችል የለም። ስለዚህ መጠየቅ የለበትም ነው አይደለ?
አዎ ከረሱል ሰለላሁ ዐለይሂ ወሰለም ውጪ የሚያማልድ ምልጃ የሚሰጥ ማንም የለም። አዎ የት አመጣኸው ረሱል የሚል እዚህ ጋር? አይ እዚህ ጋር የለም ሀቢቢ አቡኪ ማለት ነው። ጣልቃ ትግባ ይት ያስ ሀቢቢ አቡኪ ማለት ነው። ጣልቃ ቀጥል። አቡኪ ችግር አለበት ቢመልስለት ምን ችግር አለው? ራሱ ካልቻለ አልቻልኩም ሲል ሌላኛው ይቀጥላል። አሚር አለ። አሚር ካልቻለ ይቀጥላል። እሱ ተራ የሚባል ነገር አለ። ሁሉም ለመመለስ የገቡ ናቸው። አቡኪ አልቻልክም? ገና እኮ ያመጣውን ምንም አድርጌው አላደረግም። ገና እኮ አላብራራውም። ጥቅስ ነው የጠቀሰው። ገና ማንበባችን ነው። ቀጥል አቡኪ። እኮ እዚህ ጋር የሚገዟቸው ናቸው። ማቃረብን እንዲያቃርቡ እንጂ እኔ ጋር የተቋረጠው ተቋርጠሃል አቡኪ። ገዛቸው ነው የሚሉ እንዲያቃርባቸው ያቃርባሉ ብለህ ያሰብካቸው። ስለዚህ ማንም አያቃርብም ነው የሚለው አይደል ክፍሉ። ንቁም ጥሩም የሆነው የሃይማኖት ያላ ብቻ ነው። ኦኬ እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቅረብን እንዲያቃርቡን እንጂ ሌላን አንገዛቸውም ይላሉ። አላህ በዚያ በእነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል ይላል። ስለዚህ ማንም ያቃርባቸው የለም ብለህ ነው አይደል አንተ ያመንከው? ለማቃረብ የሚያመልኳቸው ከሆነ ማንም አያቃርባቸውም። የሚያመልኳቸው የሚል መቻ መጣውልህ አልኩ። ያቃርቡናል ብለው የሚገዟቸው ኦኬ ኡስታዞች ያቃርቡሃል አያቃርቡህም? ወደ አላህ ስብሐነሁ ወተዓላ እና እኔ መሀል ሁነው ሊያቃርቡኝ አይችሉም። አያቃርቡህም ወደ አላህ ማለት አያቃርቡኝም። ስለ አላህ ስብሐነሁ ወተዓላ ሊያስተምሩኝ ይችላሉ እንጂ ከአላህ ስብሐነሁ ወተዓላ እና ከኔ መሀል ሁነው ሰንሰለት ሊሆኑ አይችሉም። ስለዚህ ይህ ክፍል ምንድን ነው የሚለው? ምንም የሚያቃርብህ ነገር አትያዝ ካላህ ውጭ ነው አይደለ? ሱራ 3 35 አንድ የክፈተው ክርስቲያን ቤታችን ጥሩ አይደለም፣ ልንወጣ እንችላለን። በ10 ደቂቃ ውስጥ ማታስተካክሉት ከሆነ 5:33 ሶሪ ሰላሳ አምስት ኦኬ አንብበው እስኪ ይሄን ክፍል ኦኬ አንብበው። አንዴ ለእኔ ፍቀዱልኝና እኔ ላንብብልህ። እፎይ ቆይ ጨርስ። እሱ ተራ ጠብቅ። መርሐባ አቡኪ ኦኬ የሰማሁት ነው። አነበብከው? እዛ ጋ ምን ብለኛል? ካላ ውጭ ማንም ማቃረቢያ አንይዝም የለም ብለህናል። ይህ ክፍል ደግሞ ምን ይላል? እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። ቀጥታ ግጭት ማለት ነው። አስማማልኝ። አይጋጭም። እሺ ላስማማልክ። እዚህ ጋር የሚለው በስነ ስርዓት ለምን አታነቁም? እንደዛ ነው የሚለው። ሰው ናቸው። በእናትህ ሚዩት አድርግ። ናሽና አንብበው። እዚህ ጋር የሚያቀርብኝ የራሴ ስራ ነው። ራሴ ነው። ቀጥል፣ አንብብ እስኪ አንተ አንብበው። እኔ የተሳሳትኩት ሳነብ ቤቱ ጋር ነው። አንብበው። እሺ እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም አስጠጋው፣ መቃረቢያን መልካም ስራን ፈልጉ
መልካም ስራ የሚለው በቅንፍ ዘንድ በእርሱ መንገድ ታገሉ። አዳምጥ። መልካም ስራ የሚለው በቅንፍ ለምንድን ነው የሆነው? መልካም ስራ ስለሆነ ነው። ሰላት የመሳሰሉትን ነው። ድገመው። ቆይ መልካም ስራ በቅንፍ ውስጥ ለምንድን ነው የሆነው? እንዴት? ጣልቃ አንደኛችሁ ከገባችሁ አወርዳችኋል። አትጨማለቁ። ወደ እርሱ መቃረቢያ የሚለው ነው። መልካም ቅንፍ ውስጥ የገባው ወደ እርሱ መቃረቢያ የሚለው ነው። ወደ እርሱ ለመቃረብ መልካም ስራን ስሩ። አትጩ። ቶነን ቀንስ። መልካም ስራን የምትለዋ በቅንፍ ውስጥ የተደረገችው ለምንድን ነው? እሷን ስለዘለልኩ ነው አይደለ? በስርዓት አላነበብክም ብላ ይጮክብኝ አይደለም። ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ያለው። ወደ እርሱ የሚል አይደለም። አንድ ሰውዬ አይነሃይ ወደ እርሱ መቃረቢያ የሚለው ነው በቅንፍ ውስጥ። ወደ እርሱ መቃረቢያ ደግሞ መልካም ስራ ነው አይልም። እንደዛ ምን አይነሃይ ይሄው እንዴ እያነበብ ነው። መልካም ስራን የሚለው ነው ቅንፍ ውስጥ ያለው እኮ። ወደ እርሱ መቃረቢያ ታዲያ መልካም ስራ አይደል እንዴ? መልካም ስራ ነው በቅንፍ ውስጥ ያለው። መልካም ስራ የሚለው ለምንድን ነው ቅንፍ ውስጥ የገባው ብዬ ነው የጠየቅኩ እኔ። ወደ እርሱ መቃረቢያ የሚለው በቅንፍ ውስጥ ሲገባ ቅንፍ ማለት ምንድን ነው? ሰውየው ምን እያወራ ነው? የምርህን ነው አቡ ናዚር? እንዴት ቅንፍ ውስጥ ያለው የትኛው ነው እንዴ? ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ? ወደ እርሱ መቃረቢያ መልካም ስራ አይደል እንዴ? ቅንፍ ውስጥ ያለው እዚህ አረፍተ ነገር ውስጥ ምን የትኛው ቃላት ነው ቅንፍ ውስጥ ያለው? መልካም ስራ የሚለው ቃል ነው ያለው። ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው። መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው? አሁን ለምሳሌ ማለት ነው። በምሳሌ ልንገርክ። ምንም ምሳሌ አያስፈልግም። አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል። ለምንድን ነው ቅንፍ ውስጥ የገባው? ወደ እርሱ መቃረቢያ የሚለውን ለመግለጽ ቅንፍ ውስጥ ገባ። ወደ እርሱ መቃረቢያ ደግሞ መልካም ስራ ብቻ። አሁን ለማንኛውም ኤኒዌይስ አቡኪ ይሄ መልካም ስራ የሚለው ቅንፍ ውስጥ ለምንድን ነው የገባው? ተፍሲር ነው። የቁርአን አያው ሲፈሰር ነው። አረብኛው ላይ ስለሌለ ነው አይደለ? አቤት አረብኛው ላይ ስለሌለ ነው የቀረ። አይ አረብኛው የለም ተፍሲር ነው። ስለዚህ እኔ እንደዚህ ብዬ ነው ያነበብኩት። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ብዬ ማንበቤ ስህተት ነው? ወደ አማርኛ ላይክ ሙሉውን የቁርአን አያ ለማንበብ ከሆነ አዎ ስህተት ነው። ምክንያቱም መልካም ስራ የሚለው የቁርአን አያውን የሚያብራራ ስለሆነ የሚያብራራ የምትለውን ይሄንን መልካም ስራ የሚል እዚህ አረብኛው ለየትኛው ቃል ነው መልካም ስራ የሚለው? በሙሉ አያው ነው። በሙሉ አያ ይለኛል እንዴ? የትኛው ቃል ነው አረብኛው ላይ መልካም ስራ የሚለው? ልክ ናት በለኝ። ተሳስተሃል ብለኸኛል። ልክ ናት በለኝ። ኖ ልክ ናት በለኝ። ተሳስቻለሁ። የትኛው አረብኛ ቃል ነው እንደዛ የሚለው? ለምን ዋሹት? ዋብያ ነው የለም። ውርደትና ውሰት ካባችሁ ወይ ጣልቃ ትግባ። ለምን ታማኝ አትሆንም? አቡኪስ እሱን ለመታደግ ብለህ ትዋሻለህ እንዴ? አንተ እያወቅህ ሃይማኖታችሁን በውሸት ታደጉ። በውሸት ለመታደግ እንዴት ነው ሃይማኖታችሁን መጥሩት? ወደ 2000 የሚጠጋ ሰው ይታዘባችኋል። አንዴ ላውራ ትፈቅድልኛለህ? ያው አዳምጥ። ማአት የለን ተፍሲር የእንግሊዝኛ ትርጉሞቹም ማምጣት የምችላለሁ። የለም መልካም ስራ የሚለውን የአማርኛዎቹ ውሸታም፣ አጭበርባሪ፣ ሌቦች፣ ቀጣፊ ተርጓሚዎች ናቸው የከተቱበት። ባነበው ችግር የለውም። አመድ ዝም በል። ባነበው ችግር የለውም። የአላህ ቃል ያሉት ላይ እንደዚህ ደልዘው ጨምረው ቀንሰው ነው የሚተረጉሙላችሁ። ደግሞ እንዳልተጨመረበትም ይላሉ። ምክንያቱም ዋብያ ለውሸት አይቆምም። ቁርአኑ ላይ እየጨመሩ እየቀነሱ ነው እንደሚሉት። አረብኛው ላይ የለም ቃሉ አዳም። አረብኛው ላይ የሌለን እንደዚህ ጨማምረው ምን ያደርጉታል ማለት ነው? ሃይማኖት አደረጉና አቋቋሙት። ኤኒዌይስ አቡኪ ወደ ዋና ቶፒክ ተመለስ። እሺ ወደ ዋና ተመለስና ምንድነው ስለዚህ የሚለው? እናንተ ያመናችሁ ወይ እሺ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል አይልም? ይላል። እዛኛው ጋር ደግሞ መቃረቢያ ምንም አያስፈልግም ብለህ ነበረ። ሁለቱ ግጭት ነው። እናመሰግናለን። ቀጥር ክርስቲያን። ጨርሰናል። እኔ ላውራ እንትን ብለህ ዝም በግልጽ ቁርአኑ መቃረቢያን ፈልጉ ይላል።
ትድኑም ዘንድ ነው እንደሚለው። ስለዚህ ምንድነው ወደ አላህ ለመቅረብ መቃረቢያዎች ያስፈልጋሉ ነው። ስለዚህ የፈለግከውን መቃረቢያ ትይዛለህ። የፈለግከውን መቃረቢያ መያዝ ትችላለህ። ኡስታዞችን መያዝ ትችላለህ። ሼኮችን መያዝ ትችላለህ። መቃረቢያዎች ይሆኑኛል ብለህ ካሰብክ ማለት ነው፣ ካመንክበት። ስለዚህ ኦፕን ስላደረገው ቁርአኑ ያለው እዚህ ጋር እኮ ነው። አሁን እኮ የሚያስፈልገኝ እኮ ስራ ነው። ምክንያቱም ወይዛ ሰዓለ ኢባዳቲ ፈኢና ና ስራ ያለህን አሳየኝ። የትኛው ቁርአን ክፍል ነው ስራ ነው መቃረቢያ ያለ? ይሄው ያወጣ ከዋር ያው ይሄው አትበል። ይሄ ሌቦች፣ አጭበርባሮች አንተም መተርጎም የምትችለው ነው። ይሄ ቀጣፊ የሆኑ በአማርኛ ነው የከተቱበት። ቁርአን በአማርኛ ነው የወረደው አይደለም፣ በአረብኛ ነው የወረደው። ስለዚህ አዳምጥ። መቃረቢያ ስራ ብቻ ነው ያለ አንድ የአረብኛውን ቁርአን ክፈትልኝ። ክፈት። ምንድነው? ቆይ አታስፈራሪ። ምክንያቱም አጭበርባሪ በደንብ ወቁባቸው። ታፍሲር ባዶ ራስ ዝም ብለህ መጀመሪያ አህመድ እንዳወርዳት ቆይ አቡኪ ቁርአኑ አዳምጥ። አቡኪ በቅንፍ የተጨመረው ጭማሪ እንደሆነ ኦሪጂናሉ ላይ እንደሌለ ተስማማን አይደለ? አዎ ተስማማን። ስለዚህ በጭማሪ ነገር ነው የምትመራው፣ በኦሪጂናሉ ነው የምትመራው። እሺ አሁን ደግሞ እኔን አዳምጠኝ። እኔ ይሄ የጭማሪው ነገር የቁርአን አያውን ለማብራራት ነው፣ እኛ እንድንረዳው። ማነው እንደዛ ብለን እንዲያብራራ ያደረገ? የትኛው ቁርአን ክፍል ነው ማለት ነው? ግልጽ አይደለም። ተርጓሚዎቹ ናቸው። ተርጓሚው ደግሞ አንተም ነገ ሼክ ሆነ ኡስታዝ ሆነ ቁርአንን ስተረጉም እንደዚህ እንደፈለክ ልጨምር ትችላለህ። አዎ እንደፈለኩ አይደለም የምጨምረው፣ የቁርአን አያውን ተረድቼ ለማያቅ ሰው ለማስረዳት ነው በቅንፍ ውስጥ ነው የጨመሩት። ስራ የሚለውን የቁርአን ኦሪጂናሉ አረብኛው ላይ የትኛው ቃል ነው ስራ የሚለው? መልካም ስራ የሚለው የትኛው ነው? እስቲ መልካም ስራ በሚለውም ደግሞ መጣባለሁ። እችኛዋን አስጥልሃለሁ። መልካም ስራ የሚለውንም ደግሞ መጣባለሁ እኔን ስለሚደግፈኝ፣ ሁለቱም ማለት ነው። ትችላለህ። እሺ ቀጥላው። መልካም ስራ የሚለውን አረብኛውን ክፈትና አሳየን። ቁርአናቸው ላይ እንዴት እንደሚጫወቱ እዩ። በዛው እንደፈለጉ እየተረጎሙ እንደፈለጉ እያደረጉ አረብኛውን አታውቁም ብለው እንደዚህ ነው የሚጫወቱባችሁ። 2000 ሰዎች አዳምጣ። አቡኪ መረጃ ፈልግ። መረጃ ነው አንተ አሁን አንተ የሚጠበቅብህ መረጃ ማሳየት ብቻ ነው። ጨርሰሃል አንተ። መረጃ ስታመጣ ነው የምታወራው ከኔ ጋር። መቃረቢያን ፈልጉ ከተባሉ ሀባሾች ትክክል ናቸው። ነቢያችን ያቃርበናል ማለታቸው ሀባሾች ጥፋተኛ አይደሉም ማለት ነው። ዋብዮቹ እያጠፉ ነው። አንድ ሰው በደንብ አድርገው ነው የሚያቃርቡን ነብያቶች ማለት ነው። አይ አቃርቡንም ብለው ነው። ኦኬ ሌሎችስ ያቃርባሉ አያቃርቡም? ሌሎች ኡስታዞች ምናምን ጻድቅ የተባሉ የሞቱ ወይንም ደግሞ መሪዎች ተቀዳሚ ሀጂ ሙፍቲ ያቃርባል። ቆይ ተቀዳሚ ሀጂ ሙፍቲ ባለፈው የሞቱት ያቃርባሉ። ለምሳሌ ማቃረብ ሳይሆን ሰበብ ይሆናሉ ማለት ነው። ሰበብ ማለት ይሆናሉ። እሺ እነሱን አሁን እንዲያቃርቡ ተለምናቸዋለህ። ለምሳሌ ነብያችን አለይሂ ሰላቱ ወሰላም ምን ብለዋል በሐዲሳቸው? ወመማቲ ኸይሩ ለኩም ሐያቲ ኸይሩ ለኩም ወመማቲ ኸይሩ ለኩም ብለዋል ማለት ነው። መሞቴም መኖሬም ለእናንተ ይጠቅማችኋል ብለዋል ማለት ነው። ገባ? እና ምናልባት ልጁ ተሳስቶ ሊሆን ይችላል። ልጁማ ከናቃርቡም ብሎ እያመነ ነው። ላይ ቁርአኑ ላይ ትክክል ነው ማለት ነው። ጥሩ ስራ ያቀርባል። ወብተጉ ኢለይሂ ወሲላ የሚለው በጥሩ ስራችን ነው መቃረቢያችን። ምክንያቱም መጥፎ ስራ ከአላህ ጋር ያጣላናል እንጂ ያቀርበን ችግር የለውም። እሱም ያስሄደኛል አልኩህ እኮ። ግን ቁርአኑ እዛ ጋር ያመጣው ቅድም ምንድን ነው ምን ብሎ ነው ያመጣው? እሱ ያንን የጠቀሰው እሱ ሱረቱ ዙሩፍን ሲጠቅስ አይ ቲንክ ሶስተኛውን አያ ካላህ ውጪ ምንም ያቃርብ ነገር የለም ምንም ነገር አያስፈልግም ብሎ ነው የዘጋው። ለጣዖታውያን የተነገረን ማለት ነው። ሰማላ ይሰማል። ስለዚህ ስራህም ሊያቃርበህ ይችላል፣
ነቢያቶችም ሊያቃርቡ ይችላሉ። ስለዚህ እነሱንም ትጠይቃለህ ማለት ነው። ወደ አላህ ሊያቃርቡ ይችላሉ፣ ያቃርቡሃል። ከሞቱ በኋላ ያቃርበዋል፣ ከሞቱ በኋላም ያቃርበዋል። ኦኬ። ከሞትን በኋላ ደግሞ የሚያቃርቡ ለምሳሌ የማይቋረጥ ጥሩ ስራ ከሰራን፣ ለምሳሌ ለሚስኪን የማይቋረጥ ጥሩ ስራ ነይተን ከሄድን ከሞትን ያ ነገር ያቀርበናል። ለምሳሌ ውሃ ቆፍረንላቸው ለሚስኪኖች እንዲጠጡት ቆፍረንላቸው ከሞትን ያ ውሃ እዛው የውመል ቂያማ ድረስ የሚጠጡት ሰዎች የነሱ ዲዓዋ ማለት ነው ለኛ ያቀርበናል ወዲያ አለ። አቡኪ ወጣ። ለማንኛውም አንተ ጋር አሁን ተቃራኒ ነበር እሱ እየሞገተኛለሁ። አንተ መቀረብ መሆን አለመሆን ሳይሆን እኔ ሐቅን ነው የምከተለው እንጂ ሰውን አይደለም የምከተለው። አቡኪ ብቻ ሳይሆን ከስር እየሰደቡኝ ነበር። ማን ቀደም እየተንጫጩብኝ ነበረ። ያ አይ አቡኪ መውጣት አልነበረበትም። ኧረ ብዙ የምናነሳው ነገር ነበር። ከሬዲዮን አይ ቲንክ የሙስሊም ስም ነው። ራዲዮን ነው። ክርስቲያን ነኝ። ኦኬ እንኳን ደህና መጣ። እንኳን ሰላም ጠበቃችሁ። ባይዜ በጣም እየተማርንባችሁ ነው። ውጭ ነው እስከ 4 ሰዓት እስከዚህ ሰዓት ከእናንተ እየተማርን ነው። ወንድሞቻችን መበርታት አለባችሁ። እኛም ጽናትን ከእናንተ እየተማርን ነው። በርቱ ለማለት እንፈልጋለን። እየተማርን ነው። ቁጭ ብሎ ነው ከእናንተ እግር ስር። ስለዚህ እግዚአብሔር ያበርታችሁ ለማለት እንፈልጋለን። ባጭሩ ወንድማችን እንወድሃለን። በርታ፣ ወደፊት አንተ ጋር ነን። ክርስቲያን ወንድማችንም እንደዛው አይዟችሁ፣ እግዚአብሔር ከእናንተ ጋር ለማለት ፈልጋለሁ። እየተማርን ነው ቁጭ ብለን ባይዜ። እሺ ኖት ያዙ፣ ተማሩ፣ ከስር እንደዛ አድርጉ። ኢሻም ባይሆን ልጁ አስገባኝ እያለህ ነው። ከታች እየጻፈ ነው። አስገባው አቡኬ የሚለው አስገባዋለሁ። ኢሻም እንዴት ነው? ሰላም ነው? እንኳን ደህና መጣ። እንዴት ናችሁ? ያዳመጡን ነበረ። እንግዲህ ጥሩ ነው። ኦኬ አማላጆችን ትቀበላለህ? አማላጆች ማለት አማላጅ አላህ ብቻ እኮ ነው። ኦኬ ከአላህ ውጭ አማላጅ የለም? አይ ከአላህ ውጭማ የለም። እንግዲህ በእኛ በእስልምና የለም። ኦኬ በእናንተ ይኖር ይችላል። መላእክቶች አያማልዱህም? መላእክቶች አያማልዱህም? ኧረ የለም። እንደዛ አያርጉኝ። እሺ ነብይ አያማልድህም? ነቢያቶችም እንደዛ። ኦኬ ቁርአን አያማልድም? ቁርአንም ያው እንደዛ ነው። እሱ ከአላህ ውጭ ማንም አያማልድም ብለህ ነው የምታምነው? በቃ ከአንድ አላህ ውጭ ማንም ያው ፍጹም አማላጅ የለውም እኮ ነው እንደሚለው ቁርአኑ እንደዛ ይላል። ቁርአኑ 651 670 እና የተለያዩ ቦታዎች ላይ ከአላህ ውጭ ማንም አማላጅ የለም ይላል። ሱራን አናሳይ 1149 ላይ አንዴ ክፈተው። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ ስራህ ያማልዳል፣ ቁርአን ያማልዳል፣ መላእክቶች ያማልዳሉ፣ ገና ቤተሰቦችህም ያማልዳሉ። በቂ አቀማቀም Anyways, he said, then the angel will come and intercede, and the messenger, the messenger will intercede. መላእክቶች ይመጣሉ ያማልዳሉ፣ ነቢያቶች ይመጣሉ ያማልዳሉ ይላል ቁርአን። ሶሪ ሐዲስ አይ ቲንክ ግሬዱ ሳይህ ነው። አሳያቸው ግሬዱ ነው። የተኛው ሐዲስ መቼ እስቲ ቡሃሪ ላይም አለ 63:04 አይ
ሱረ ቁርአን እና ሐዲስ እኮ የሚያጋጩ ነገር ካለ ያው ሐዲሱ እውነተኛ መሆኑ ማጣራት ያስፈልጋል። በዛ ላይ ደግሞ ማብራሪያው እንዴት እንደሳንዳለ ደግሞ ማጣራትን እንኳን ብዙ ሐዲስ ብዙ እውቀት ስለሌለኝ ነው እና ለዛ ነው። ብዙ ሐዲሶች አሉ። አክቹዋሊ እጅግ በጣም ብዙ ቦታዎች ሐዲሶች አሉ። ቡሃሪ ላይም አለ። ከሙስሊም መስጠት እንችላለን። ቁርአን እንደሚያማልድ፣ ስራ እንደሚያማልድ፣ ጥቁሩ ድንጋይ እንደሚያማልድ፣ ነቢያቶች እንደሚያማልዱ፣ ቤተሰቦችም ሸሂድ የሆኑ እንደሚያማልዱ የተለያየ ቦታ ላይ ተጠቅሷል። ኤኒዌይስ እሺ ተማር። ቆይ እቺ ማማለት የሚባል ነገር እስቲ በደንብ ግልጽ አድርጉ። ይሄ ማማለት ማለት እንዴት ነው? ሲያብራ አንድ ምልጃ እኛ እንደምናውቀው አንዱ ስለ አንዱ ይለምንለት ማለት ነው። የማስታረቅ ስራ የሚሰራበት ሁለት የተጣሉ አካላት ሁለት የተጣሉ ማለት ነው። ያ ሽማግሌ የሆነው የሚያስታርቅ ማለት ነው። እኛን ክርስቶስ ክርስቶስ ለምሳሌ ተገለጠ። እናንተ ደጋግማችሁ የምታነሱት እንዴት ጸሎት ያደርጋል፣ እንዴት ምርጃን አቀረበ ይባላል ብላችሁ ደጋግማችሁ እኛ ላይ ጥያቄ ታነሳላችሁ። እኛ ስንመልስ ግን ክርስቶስ በስጋ ስለተገለጠ መካከለኛ ተብሎ በሰውና በእግዚአብሔር መካከለኛ ተብሎ እኛ ከእግዚአብሔር ጋር የተጣላ ነውን አስታርቆናል ብለን እናምናለን። ስለዚህ ጸሎትና ምልጃን በስጋው ወራት አቀረበ ይላል። አንዳ ደግሞ በስጋ አልተገለጠም። በስጋ ሳይገለጥ ደግሞ አስታራቂ መሆኑ መለመኑ ድስማሽ ነንሴንስ ነው የሚሆነው። ኤኒዌይስ ግን ምንድን ነው ዋና ፖይንታችን እኛ ምልጃ ለምን አቀረበ አያቀርብም ሳይሆን ከዋብያዎች ጋር ሀባሾች ያላቸው ቢፍ አለ። ሀባሾቹ ቦልድ የሆነ እምነት አላቸው በዚህ ጉዳይ ላይ። ምን አይ ቲንክ ተወስል ነው የምትሉት የሞቱ ሰዎች የማቃረቢያ እነሱን ይጠቀማሉ፣ ያቃርቡናል ብለው ያምናሉ። በዋብያ ደግሞ ስትሪክት ነው። ቀብር አምላኪዎች ተብሎ ስለሚታመን አያቃርቡም። ቀብር ጋር ሄዶ መለማመን፣ ቀብር ላይ የሞቱትን እንትን ማለት፣ የሞቱትን መዘየር ምናምን ነገር ያቃርባል የሚለውን አስተምሮታችሁ መጽሐፍቶቻችሁ ኮንዶማይን ነው የሚያደርጉት። እሱ እኮ አሁን ለምሳሌ አንድ ሰው እኔ ሁን ተሸግሬ በቃ አንድ ኡስታዝ ወይ አንድ ሼህ ትልቅ ሰው ናችሁና ወይም እናቴ ወይም አባቴ ዱዓ አድርጉልኝ ማለት ያው ተመሳሳይ ነገር ነው። ይህን አንድ ሰው ደግሞ እስኪ ዓለም ላይ እስካለ ድረስ በህይወት እስካለ ድረስ እንደሳ ነገር ለእኔ ዱዓ አድርግልኝ እንዲህ ሀጃ አጋጥሞኛል እና ዱዓ አድርግልኝ ብሎ ማድረግ ይችላል። ከሞቴ በኋላ ግን እንደሳ ነገር ይቋረጣል የሚል ኢንፎርሜሽን ነው አለኝ። ከተሳሳትኩ ደግሞ ወንድሞችም አሉ እነሱም ያግዛሉ። ይቋረጣል የሚል መረጃ እስካሁን ድረስ አላውቅም። እኔ ይቋረጣል የሚል መረጃ የለም። በህይወት እስካለ ድረስ አድርግልህ ከዛ በኋላ ከሞተ በኋላ ይቋረጣል የሚል ካለ እነሱ ሲያመጣ ያለው አላየውም። በቁርአንም በአዲስም የለም አለ እንደ ወንድማችን እዚህ ጋ ሐሽም ነው ስምህ የተናገርከው ነገር እስኪ ድገም ግልጽ አድርግ። ለምሳሌ እኔ እናት አባት አለኝ አይደለ? አይዋ እና ዱዓ አድርጉልኝ የሆነ ሀጃ የሚፈልገው ነገር አለ። ለምሳሌ እኔ በራሴ ዱዓ አድርጋለሁ ለወንድሞቼ እንደሚያደርገው እነሱም እንዲያደርጉልኝ ወይ ወንድሞቼ እንዲያደርጉልኝ ጠይቃቸዋለሁ ማለት ነው። እነሱ ደግሞ ይህን እስቲ ምድር ወይም በህይወት እስካሉ ድረስ እንዲያደርጉ የተፈቀደ ያለ ይመስለኛል። ከሞቱ በኋላ ግን ወይም በሳኛው ዓለም ሞት ከተሻገሩ በኋላ ግን አይቻልም የሚል ሀሳብ ነው አለ። ለምሳሌ አይቻልም ስትል ለምሳሌ አሁን እነሱ ሞተዋል ላይ በለውና ይሞታሉ። ለምሳሌ እነሱ ቀብር ላይ ሄደህ ቀብራቸውን ብትዘይር ማለት ነው። ቀብራቸውን መዘየሩ አኺራን ያስታውስሃል አይደለ? አኺራን በማስታወስ ደግሞ እስትግፋር ታደርጋለህ፣ ከብዙ ነገር ትመለሳለህ አይደለ?
አይዋ ደግሞ ነብያችን በሐዲሳቸው ዙሩ ቁቡር ፈኢንሃ ትዘክሩኩም ፊል አኺራ ብለዋል። ቀብርን ዘይሩ አኺራን ታስታውሳችኋለችና ብለዋልና ያው እንግዲህ እንደሚያቃርብ ነው። ይኸውልህ አይ አሁን እንደዛ ነው አልፈልገህ ሳይሆን ለምሳሌ አንተ የቀብር ቦታ ሄደ ምናምን ያለ ያለው የሞቱትን ሰዎች አድርጉልኝ ብሎ መጠየቅ ቀብር ቦታቸው ላይ ሄዶ ነው የሚለው። አዎ ልብ ላይ ያለ ሰበብ መሆን ይችላሉ። መፍጠር ነው እንጂ የሰው ልጅ የማይችለው ከአላህ በስተቀር መፍጠር የሚችል ሰው የለም ማለት ነው። ሰውም ሆነ አጋንንት መፍጠር አይችልም። ወላኪን ሰበብ መሆን ይችላሉ። እነሱ ታዲያ ይስሙኛል። አሁን አንድ ሄደ ጧር ያረግ አንዴ ላይ ያለ የዚህ ዓለም ላይ ያለ ያው እንግዲህ ብዙ ነገር ይታያል። ቀልብህን ትንሽ ራስ ያደርጋል። ያው መቼም ወደ እነሱ እንደምትሄድ እንደምትቀበር እንደነሱ ወደ ጥሩ መንገድ ተመልሰህ ትሰራለህ በሚል ሀሳብ ነው እንጂ እነሱ ለአንዴ አላቀ ወይም እንዳያቃርቡ አይደለም። እነሳ መቃብር የምትሄደው ማለት ነው። ልብህ ትንሽ እንደራስ ማለት ነው። እንደዛ ነው መሰለኝ። ከነሱ ቀብር ላይ ሄደህ ያው አኺራን ስታስታውስ እኮ አቀረቡህ እኮ ታዲያ ወዲያ አይደል? አላቀረቡህም? ሰበብ አልሆኑህም? ለእነሱም ዱዓ ታደርጋለህ እኮ ለመቃረብ ብቻ አለ እንኳን የምትሄደው ለእነሱም ዱዓ ታደርጋለህ። በቃ እንደ ሲያራ ማለት ነው። በቃ ና እንጂ እነሱ ለአንተ ዱዓ ያደርጉልህም ለአንተም ምንም የሚያርጉልህ ነገር የለም ማለት ነው። አንተ ግን ለእነሱ ምናልባት አላህ ደግሞ እነሱ ሄደ በመሰየርህና እነሱም አካባቢ የተቀበሩበት ሄደ በማየት ወይም ከነበርኩበት መጥፎ መንገድ እንድታሳውስ ነገ ሞት እንዳለ እንድታሳውስ ስላደረገ ያው አንዴ መንዳም በአላህ ዘንድ ታገኛለህ እንጂ እነሱ የሚያርጉልህ ነገር የለም። ከተረዳ ሃይ ሀቢቢ እዚህ ጋር አሁን ዋዲህ የሆነ ነገር ነው፣ የሚያጣላ ነገር አይደለም። ግልጽ ነው ማለት ነው። ሰበብ መሆን ይችላሉ፣ ወላኪን መፍጠር አይችልም። አንድ ሰው ሀይም ሆነ መይትም ሞተም በህይወትም ኖረ መፍጠር አይችልም ካላህ በስተቀር ማለት ነው። ግን እሳም ሰበብ መሆንማ ይችላሉ። ማንኛውም ሰው ሰበብ መሆን ይችላል። እሺ አጣለ እንኳን አቢብ አንድ ነገር ጠይቅ ነበርና በኢየሱስ መሐልና በአላህ መሐል ያሉ ነገሮች አለና አንተ መጠየቅ እችላለሁ? ወንድሜ ብዙ አንድ ነገር ሆኖ ነው፣ ግን ቢያንስ ሀሳባችን ሰፋ ያለ ሀሳብ ያለ ሰው አለ ደግሞ በሌላ መንገድ ብዙ መንገድ ስለምንረዳ ነገሮች እስቲ አንድ ነገር ነው ጠይቅ ፈልገህ ነው አንተ መጽሐፎቻችሁ ባይዘው እንደዛ አይደለም። የዋህብያዎች መጽሐፍ ላይ እንደዛ አይደለም ማለት የዋህብያዎች መጽሐፍ እንኳን እንደ አላቅም እኔ አንብቤ ስለማላውቀው ሲጀምር የዋህብያ መጽሐፍ ምናምን ብዙም እውቀት የለኝም እኔ ስለሱ። ኦኬ ዋህብያ አይደለም አንተ? እኔ ዋህብያ እኔ ሙስሊም ነኝ እንጂ ዋህብያ ነኝ ማንም እኔ አላውቀውም። እኔ ነብይ መሐመድ መንገድ ተከታይ ነኝ። ኦኬ ኤኒዌይስ ግን የዋህብያ መጽሐፍቶች ይሄንን ትንሽ ያወግዙታል። እንደ አንድ መምህር ግን ምን አለበት ስለ ሃይማኖት ብሰብከ ዋህብያ ነህ አህባሽ ነህ ምናምን ብለን መሐመድ አማኝ ስላልሆነ ነው ስለ ክርስቲያኑ የቁርአን ክርስቲያኖች ብሎ ያወራው ናገባ ማኝ ተሱጠኝ ነኝ። አንተ ተሐድሶ ነህ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ታድሶ ምንድን ነው? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ተሐድሶ ማለት አዲስ የመጣው ክርስትና ማለት ነው። እስቲ መጽሐፋቸውንና ዶግማቸውን አሳየኝ እስቲ ና ታፍበልና። እነሱ አሁን በአማልክት ምናምን አያምኑ። ታፍበልና አሳየኝ እስቲ አሳየኝ። በአማልክት ምናምን እነሱ አያምኑ። በአማልክት ማለት ምን ማለት? አማልክት ምንድን ነው? ለምሳሌ አሁን በተክለ ሃይማኖት ምናምን እያልክ አንተ የምታከብረው የለም? እኔ ተክለ ሃይማኖት ብያ ማለክት አሁን በተክለ ሃይማኖት ምናምን እያልክ
ጀሜላ ሚጠርጊ እስኪ አሁን ዶግማቸውን አሳየኝ እስኪ መሰረታቸውን የእምነታቸው መገለጫዎች እስኪ የተመሰረቱበት መቼ ነው የተመሰረቱት? ማን የመሰረታቸው? አሁን አንተ ላይ ሳወራ ከአስከፈ እሄድልሃለሁኝ መጽሐፍቶችን የእምነት መገለጫዎች እነግርሃለሁ። እስኪ አሁን ታድሶ ያልካቸውን እስኪ ዶግማቸው ምን ምንድን ነው? ዶግማቸውን ንገረኝ። በጋሻውን አታውቀውም? ግለሰብ እኮ ጥራልኝ አላልኩም፣ ስም ጥራልኝ። ማን ነው በጋሻው? እሺ ዘርፌን አታውቃትም? ማን ነው ዘርፌ? ምንድን ነች? ዘማሪት። እንኳን ዘማሪት ዘማዊትም ትሆን ማገባኝ። እኔ እኮ እምነት ነው የጠየቁ፣ ስለ ግለሰብ ስለ ሰዎች አሚት እኮ አይደለም የጠየቁ። እምነት መስራች ናቸው። ኦኬ ሶሪ፣ መስራቾች እነሱ ናቸው። አዎ ይሄ ከሳቴ ብርሃን ላይ አይቼዋለሁ ሁሌ ማለት ነው። ስንት ዓመተ ምህረት ነው እንትን ያሉት? መዝሙር ከተወችበት ቀን ጀምሮ። መቼ ነው የተወቹ? ምናልባት አንድ 15 ዓመት የ15 ዓመት እምነት ሊነግረኝ ነው ከተመሰረተ። መስራቿ እሷ ነች አለኝ። እንዴ ክርስትና ተብሎ ጴንጤ ያለ አይደል እንዴ? የክርስቶስ አማኞች ጴንጤ ያለ ማርቲን ሉተር የሚከተሉ። ዶግማውን ንገረኝ እስኪ፣ ዶግማውን ንገረኝ እስኪ ታድሶ። ደምሳሽ መሐመድን እኮ ያምናል። ደምሳሽ ኦኬ። አንተ ደግሞ ክፉ ነህ አንተ። ደምሳሽም ለካ ፍቅር ሲዘማማኝ ነው ብሎ መሐመድን መጥቷል ለካ። ስንት ዓመቱ ነው? ይሄንን ካለ 3 ዓመት ምናምን ነው። ስለዚህ እምነት ነው እሱ። ኤኒዌይስ ዶግማቸውን ልነግረን ትችላለህ? ደምሳሽ መጽሐፍ አለው፣ እሱን እናሳያለን። እስኪ የእነሱን መጽሐፍታቸውን የእምነታቸው መገለጫ አሳየን እስኪ። ከመሐመድ ጋር እንዴት እንዳወራ እንዴት እንደሆኑ ደምሳሽ መጽሐፍ ዛሬ ላላመጣ እችላለሁ። ስለ ጴንጤ እናውራ። ጴንጤ ክርስቲያን አይደለም? የክርስቶስ አማኝ ምን አገናኘው? ምን አገኛ እኮ ለው አንድ አይደለንም ብለን እኮ ቦታ ለይተናል እኮ። አንድ በል መጀመሪያ ደረጃ ጴንጤ ብትለኝ ካቶሊክ ብትለኝ ሌላውንም የጴንጤ ዲኖሚኔሽን ውስጥ ያለውንም ብትጠራ አይመለከተኝም። እኛ ኦርቶዶክስ ነን ካለ ስለ ካቶሊክም ስለ ጴንጤም አይመለከተንም። ኢትዮጵያ ውስጥ ብቻ የሚመለክ እምነት ነው ማለት ነው ክርስትና፣ ኦርቶዶክስ። ማን ያለ? እስኪ ሌላ አንድ ሀገር ንገረኝ ታቦት የሚያመልክ ክርስቲያን ያለበት ሀገር። ታቦት ሲጀመር አናመልክም። በመጀመሪያ ደረጃ ንግግርን አስተካክል። ታቦት ምንድን ነው ብለህ ጠይቀህ እንዳታስወርደኝ። ቆይ ተረጋጋ። ሲጀመር ዶግማችንን እወቅ። ታቦት ማምለክ ከሆነ ሜይ ቢ ሱራ 2 ላይ በቀራ ላይ 248 ላይ አለልህ። ስለዚህ ስለ ክርስትና እየጠየኩ ነው። እሱን እና ከዛ ትመልሰልሃለሁ። እኔ ስለኔ ስላወራህ ነው ታቦቱ። ስለዚህ አረብ ውስጥ አለ። አላህ ለመላእክቶቹ አስልኮ በአሮን እና በሙሳ ለእነሱ የላከላቸው በመላእክቶች አሸክሞ። ስለዚህ መላእክቶችም ኢትዮጵያዊ ነበሩ፣ አሮን እና ሙሴም ኢትዮጵያዊ ነበሩ ማለት ነው። ለም እንደ ስቱፒድ የሆነ አርጉመንት ማለት ነው። ማስረጃ እነሱ ሱረቱ በቀራ 248 አንብብ። አሁን ወደ ቶፒክ ክፈተው፣ እንዳትወርደኝ ክፈተው። ምንም የምታውቀው ነገር የለም። ምን ክፈተው ትለኛለህ ደግሞ? ክፈተው፣ ከፍተህ እናውራ። ባሳየስ ታቦት አለ ቁርአን ላይ? እኔ አሁን እቀበላለሁ፣ ክርስትና እንቀበላለሁ። ድገሙ ክርስትና እንቀበላለሁ። ታቦት አምልኩ ካለ ታቦት ቁርአን ላይ ጣዖት አምልኩ የሚል ካለ ቁርአን ላይ ካመጣ ለምን ትዊስት ታደርጋለህ? ጣዖት አምልኮ አይደለም ታቦት ነው ያልኩት። ታቦት አለ ቁርአን ውስጥ ታቦት የሚል ካሳየኝ ክርስትና እንቀበላለሁ ብሏል። ክፈትና አሳየው። ክርስቲያን እኮ ታመልከዋለህ ይመለካል የሚል ካሳየኝ ያልኩህ ሰኖፍ ሙታ እኛ ታቦት እናመልካለን ብለን አልልም። በመጀመሪያ ደረጃ እስኪ እኛ አምልኮ የተባልንበትን እስከዛ ያዘጋጅ። እንዳከፍተው አታሳየው። ወደ ቶፒኩ መልሰው። ታሳየኛለህ? የለም ታቦት አለ የለም አንተ ላይ የምን ታቦት? እንዳታመልኩ በጸያፍ ተገልጾ ሊሆን ይችላል። አረብኛውን አድርግለትና አንብበው። ትችላለህ? ለመቶ 48 ኦኬ ላ አንብበው ቀጥል። አታሳየው ሙሉውን ክርስቲያን ሙሉውን አታሳየው። ለምን ግማሽ ቃል ነው እንደሚነበበው? ከዛ ስሙን ገልጾ በጸያፍ ሊገልጸው ይችላል እኮ አልኩ። ነግሬሃለሁ እኮ መጀመሪያ። እያነበብክ ቀጥል።
መጀመሪያም ነገር ያለው በጸያፍ ሊገልጸው ይችላል። ራስህ አንብበው እንዴ አንተ አንድ ከፈትከው ሚለውን ንገረኝ። ኦኬ አታነብም እንዴ ሚለውን አንተ አትነግረኝም እንዴ? አንተ አንድ ከፈትከው አንብብ፣ አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማእሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደህ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማለት ገባ። ታነብለታለህ ወይንም ተባበረዋለህ? ያልኮፈ ይታያል። አረበኛ ይታያል። ማስረጃውን እንኳን አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። ያንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ፈስርልን። ይህን ክፍል አንብበልን። ሰዎችን ለምን ትሸውዳለህ? ክርስቲያኖችን ነው ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ፣ ከፍ አድርገህ ክፈተውና አንተ አንብበው። አሳያኝ ክርስቲያን። የመጨረሻዋን እቺ የመጀመሪያውን መስመር ብቻ ዝቅ አድርገው፣ ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋን መስመር አስምርባት። ኖ አረብኛውን ማንበብ ስለማትችሉ የመጀመሪያዋን መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብበችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች እታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ኦምያ የምጫወትበት ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም? እዚሁ ካድከኝ። አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይሄው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ፣ እንደዛ ብለህ ኢንተርፕሬት ታደረግ። አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ ባለቀይ ኮፍያ። ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ። አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛውን ለማንበብ ነው። አንብብለት። እኔ አረበኛውን እሱ ጠጋ አድርገው ላንብብልህ። ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥይ አንብቢ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው እኔ ላምጣችሁ ወቃለ ከኔ ጋር እንደጀመርከው ከኔ ጋር ትጨርስ። አደም ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ ምፈስል። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም። አምልኩ አልወጣኝም። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው። በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ አንድ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራውም አንችልም። የጠየኩሽ ያለ አይወልድ አይወልድም አልጠየኩሽም። ስንት ነው ብዬ አልጠየኩ። ያልጠየኳችሁን ለመመለሱት። ኧረ ተው ተው እናንተ ሰዎች ተው። ወይ አንዴ ማለት ነው ክፍሉን አንብቡ። ወይ ማለት ነው ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማይስ ታደርገኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ከተረብሽ ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው።
ለምን ሚውት ታደርገኛለህ? ለምን ሚውት ታደርገኛለህ? ከኔ ጋር ሊጀምርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥል። ወንድማችን አንብበው። ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚውት ነህ እያወራ ከሆነ ሚውት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ እሺ ኡስታዝ ወንድፎይ እሺ ቀጥይ። ታቦት አይደለም ታቦት አምልኮ የሚል የለም። አንብቢው ክፍሉን። እሺ ወቃለ ለሁም ነብዩ እና ጠጋ አድርገዋ አይታየኝም እኮ እና እቱ አዩ ግን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛው ነባለው በደንብ ተሸከመው ሳጥን ማለት ነው። አይ ስለዚህ ክፍሉ ምንድነው የሚለው? ከፋ ክርስቲያን በቃ ይሄንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው። አንተ የምትሸከመው ሳጥን ማለት ነው። አዳምጥ፣ በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኘው አይደለ? ልጅ በጣም ባለጌ ስለሆነ ዚና ህሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው ታቆን እየዘ ሸኝ ጎበዝ። አንዴ ማለት ነው እፎይ አንዴ አዳምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደለ? አንተ ያልከው ይሄ ደግሞ ምንድን ነው የሚለው ቁርአኑ? ታቡት ምንድን ነው? ታቡት በአረበኛ ነው። ይሄ እንግዲህ በአማርኛ ምንድን ነው? በምንም ታስወጣለህ ታስወርዳለህ። ይሄ ነው ደግሞ አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፕሊስ ተረጋጋ። ቆይ አንዴ ሌሎቻችሁ እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን። አሁን የዚህን እንግዲህ የምናየው ማለት ነው ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅም። ተረጋጋ። መሬት ንካ። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል ላዚም መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተ ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አላህ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው? አይደለም። ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ስጠኝ። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው። ክርስቲያን ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያለ ኢብን ከሲርን ክፈተው። ኢብኑ ከሲር ሰላም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው የምታል። ታቦት ምንድን ነው ብለህ ነው የምታምነው አንተ? ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? እሺ ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ጣዖት አይልም፣ ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው?
ለኛ ማለት ነው ማን እፎይ ማለት ነው ለኛ ጣዖትም ሆነ ታቦትም ለይሰ ፈርቅ ልዩነት የላቸውም አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው አይደለም። ከአላህ ውጭ የተገዙ የሚገዙት ነገር ሁሉ ምንድነው ጣዖት ነው ለኛ እንደ ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ የተጠቀሰው ክፍል አሁን ተፍሲሩን ቅራ አዳምጥ የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ ተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልን። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ የምናየውማ ተፍሲሩ ላይ ነው የምናየው። ባቅ ላይ አይደለም ፈስረው ባቅ ላይ አይደለም ተፍሲሮች ናቸው የሚገለግሉ። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲር እኔ እሰጥሃለሁ በቃኝ እስከተል ተፍሲር የፈለግነው ማህዲናል እኮ ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖትም አንድ ነው። ይሄን ቁርአን ክፍል ፈሰረ ምንድነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለክ ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለህ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ መጀመሪያው ላይ በፊት ፈሰረ የለም እንዴ? ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ። የተከፈተልህ ቅድሚያ ፈስር ክፍሉን። ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉሱና ወልጀማዓዎች አልዑለማ ወረሰቱል አንቢያ ብለውናል ነብያችን፣ ውዱ ነብያችን አለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳምጥ። ጠበሪ አርክ ብሎ ነው ያስቀመጠው። አርክ ኦፍ ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው። ቃል ኪዳን ብሎ ነው ያስቀመጠው። ታዲያ አንተ ተይታ ነው ታቦት ያልከው አንተ ተይታ ነው ታዲያ አርክ ኦፍ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስ ባቅለህ ፈስረህ ነው። አርክ ምን ማለት ነው? ተው እንጂ ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ከተባለ ከየት አምጥተህ ነው? ማስረጃ አምጥተህ ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ እኔ ታቦት ኢብኑ ጀሪር አጠበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብን ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘ ያላ እሺ እኔ ድባቅ ይምቱኝ ያላ ግባሽ እሳቸው ተፍሲር ላይ ግባ። አዳም በደንብ አድርገህ ነው ማዳምጥ ግባ። ጠመሪ አይ ቲንክ ከ10 በላይ ፔጅ ነው የሄደበት ይሄንን ክፍል የፈሰረው በመጀመሪያ ደረጃ። እኔ ለማውራት ነገር ተረጋጋ። በመጀመሪያ ደረጃ ክፍሉን አውዱን ፍታልኝ ና ክፈተው። መላእክትን አሸክሞ የላካቸው ምንድን ነው? እሱ ቁርአኑን ራሱን ክፈተው። በአረብኛው ታቦቱ የተባለው ለነ ሙሴና ለአሮን መላእክቶች ተሸክመው ያመጡት ሳጥን ወይንም ታቦቱ ምንድን ነው? መጀመሪያ አንተ ታቦት የሚለውን ከየት አመጣኸው? ታቦት የሚለውን ከየት አመጣኸው አንተ? እሺ ሳዲቅና ሳኒ የፈሰሩልህን አንብበው። አንተ ከየት አመጣኸው? ኢብኑ ሳኒ ማን የሚለው አጣምጣ። ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ ብያለሁ። እሳቸውን እቀበላቸዋለሁ ብያለሁ አይደለ? ቁርአን አንብብ አደንቆ። ቁርአኑን ታቦት ብለህ የፈሰርከው ከየት አምጥተህ ነው ያልኩህ እኔ። አምጣ ማስረጃ አንተ። ታቦት ብለህ የፈሰርከው ምንድን ነው የሚለው? ታቦት የሚለውን ቁርአን ታቦት ብለህ የፈሰርከው ከየት አምጥተህ ነው? ማስረጃ አምጣ። ወይ ትልቅ ሰው አይደለህም አንተ። ምንድን ነው እያልከን ያለው? አምጣ መጀመሪያ ለአንተ። ይኸው አረብኛው እኮ ታቦቱ ይላል። ታቦቱ ማለት ምን ማለት ነው? ማን ነው እንደዛ ያለው? ታቦት የሚለውን ታቦት ብሎ የፈሰረው ማን ነው? አምጣ ሙፈሲራ በራስህ ወይንም በጎግል አይደለም የምትፈስረው።
ታቦቱ ማለት ምን ማለት ነው? አምጣ ማስረጃ። መጀመሪያ የተጠየቁት ጥያቄ አምጣ ማስረጃ። እየሰማችሁ ነው ወገን? ታቦቱ ይላል ቀጥታ ቃሉ። ታቦት እንድትል ማን ያለ ይላኛል። ታቦቱ ማለት ምን ማለት ነው? መረጃ አንጣ ይለኛል። ምን አይነት ድንቁርና ነው? አረበኛውን አትሰባብረው። ቁርአኑ ማለት ነው ታቦት አይደለም የሚለው ታቡት ነው የሚለው። በበዶማ ነው ታቡት ነው የሚለው። ታቡቱ የሚባል አለ። ታቦት ነው ያልኩት አንተ። ምንድነው እሱ? አኖ ይቅርታ ወለት መርሃበን አንተ ወልደ ፈስረው። እሺ ምንድነው? አንተ ምን ብለህ ነው የምትረዳው? አንተ መጀመሪያ አምጣ የታቦት ያልከው ማስረጃ የለህም። እሺ የለኝም በልሽ። ምንድነው ብለህ ነው የተረዳኸው? አንተ አይደለም ስትለኝ ምን ብለህ ነው የተረዳኸው? አንተ አንተ መጀመሪያ ማስረጃ ጠይቄሃለሁ። የለኝም በልና ሀያል እንገርህ ያላ የለኝም በል መስክራ የዋሽኸው ለምን ዋሽ? ይሄው ቁርአን እኮ ክፍል ታቦት ምን እንደሆነ አላውቅም። ሙስሊም ነኝ ግን ታቦት የሚለው ምንድነው? ለኔ ነገር ቁርአኑ ታቦት አይደለም የሚለው ሲጀመር ታቡቱ ነው የሚለው። ታቡቱ እሺ ታቦቱ እሺ ታቡቱ ነው የሚለው። ከየት አመጣው እሱ ታቦት ብሎ የፈሰረው? ለእህት ንገራት። እሺ እሺ ለኔ ነገር አንተ መጀመሪያ አምጣ የጠየቀውን አምጣ ነው። እንቁርናቸው ነው ታቦት የሚለው ከየት አመጣው? ያለው ጠበሪ ላሳይ። ቆይ ከፍቼዋለሁ እጄ ላይ ነው። አማርኛው ላይ ይለያል። እፎይ ታቦት ቆይ ተረጋጊ። ጠበሪ ያለው እጄ ላይ ነው ያለው። ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው ይክፈተው። ወደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። አብሽር አይዞህ በፈለከው መስአል። ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድን ነው የሚያወራው? ይሄን ነገር ክፍሉን ነገር አንተ ጠይቀኝ። የተጠየቀውን መልስ እንጂ ወይ እንዴ ተው እንጂ ትልሰው አይደለ? የተጠየቀውን መልስ። ሱካር ታዘብሻል ወንድምሽ ድንቁርና ለኔ ያስረዳኝ ወይ ለኔ በለደል ሀበሽ ንገረን ለኛ። ታዲያ ታቦት ማለት ምን ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ ይንገረን። ታቦቱ ነው የሚለው አረበኛው። ያቲያኩም ታቦቱ ነው የሚለው እና ያነባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት መች ሰው አይደለሁም። ምክንያቱም ብልግና እና ውሸት ማጭበርበር በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ጠበሪ ይህንን ክፍል ማለት ነው። በነገራችን ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ከሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቀውም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። እኔ አላውቅም። ሳጥኑ ብለውታል። በአማርኛ ሳጥን ታቦት አይደለም፣ ታቦቱ አይባልም። ነገር ግን መላእክቶች ናቸው ተሸክመውት የመጡት። መላእክቶች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል ታውቁታላችሁ አይደለ? መላእክቶች ተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለዴ እንትና እንታና ይንገረን። ቆይ አንተ ይቅርተስ አንተ አስገቡ አቤብ ኢብን ከሲርን አንብበውና ቀጥል። ይባስ ስለሆነ ነው መጀመሪያ አንተ ለምን ሚወት ትይዘኛለህ? እኔ እያወራሁ እያለሁ ሚወት ትይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉን እሱ እኮ እየተከራከረ ነው። እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲያለው አይደለም መጀመሪያ እሱ ያለው አንቺ ማስረጃ እኮ አይጠበቅበትም። አይ ኡስማን ታቦት የሚለውን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሽኸውን አንተ መጀመሪያ አምጣ ማስረጃ ለዋሽኸው።
ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁኝ በአማርኛው እነግርሃለሁ። ስላለ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎ ይባላል። ቀጥል። አንድ አይደለም የተጠየቀው መልስ ያንተ እፎ የተጠየቀው መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል። እንደ ሰውዬ ጤናም የለው እንደ ቆይ አንድ አይደለም እኔ ሀያ በላይ መረጃ ታቦት የሚለውን አንተ ታቦት ብለህ ከየት ነው ያመጣህ? የፈሰርከው ነው ብለህ አምጣ ከፍተን ስናሳይ ከዛን እነግራችኋለሁ በሚያዳምጡት ማለት ነው። አዋርዶና ይውጣ እፎይ ምንም ጭቅጭቅ ያስፈልጋል። አዋርዶ ይዲያ ወዲ ተወንካ አዋርዶ ያ ተዋርዶ ብትወጣ ነው ጭንቅላት ያላቸው ሰዎች ጤናማ ይዋረድና ይውጣ። ያ ይሄንኛው እንትና ነው አጠበሪ ነው ኢማም አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። መጀመሪያ ማይገዛ ልክስክስ ወራዳ ቆሻሻ ለምን ዋሻለሁ? ወላሂ ዋሻለሁ። አትጫወን ማከይስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት። ዝቅ አድርጉላቸው ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው። ሊንኩን ከላይ ሊንኩን አሳያቸው። ስክሪንሾት አድርጉና ቼክ ማድረግ አስረዳቸው በስነ ስርዓት። እሱ እኮ እንደዛ አይሳደብም። አዳምጪ። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው። ከስር ያለውን ብዛቱን አሳያቸው። ሱራ 2:248 የከፈት ነው ማለት ነው። ማን ነው? ተፍሲር አጠበሪ ነው የከፈት ነው። ይሄ ጃሚ አልባይን ፊ ተፍሲር አልቁርአን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። ወደ በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲያብራርቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ። ካሁን በኋላ ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦቱ ሲያወራ ምን ይላል? Indeed the sign of the kingship is that the ark will come to you። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው። ታሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ወርደህ ስትወጣ ኡፋይ ሰላም ነው። አንዴ ምን ይላል? የንግስናው ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል። ኢብን ከሲር እንደገና ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። ተዛዝ እዚህ ጋር ታቦቱ ይላል። ተፍሲር ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልንና ያሳየናል፣ ወይንም እሱ ከፍቶ ማሳየት ስለሚችል የዋህብያዎቹ ደግሞ የሚቀበሉት ዋህብያዎቹ ደግሞ ለእናንተ ደግሞ እናሳያችሁ። አዘጋጅ ትከፍታለህ አንተ ጠበሪ። እኛ ካልነው ካወጣ ነው ውጭ ተቃራኒ ካለ ባይዞ ሙሉውን ካያችሁት ኢቭን ታቦቱን እዛው ከሄዱ ጦርነት ድል እንደሚያደርጉ ምናምን ሁሉ ጠበሪ ያብራራበታል። ምን ይላል? ኢብን ጁሃይር ስቴት ዛት ኢብን አባስ ሴድ ኢብን አባስ እንደተናገረው the angel came down while carrying the ታቦት መላእክቶቹ ታቦቱን ተሸክመው ይወርዳሉ። between the sky and the earth በሰማይና በምድር መካከል ሆነው until they placed it before the ጣሉት while the people were watching ጣሉት እነሱ የሚሉት ሳኦል ነው። በሳኦል ጋር እስከሚያስቀምጡት ድረስ ህዝቦቹ እየተመለከቱ ይላል። ይህን ታቦት ከሰማይ መላእክቶች ተሸክመው ነው የወረዱት፣ መላእክቶች ማለት ነው። ስለዚህ አላህ በመላእክቶቹ ታቦት አሸክሞ ለሙሴና ለአሮን እያስመለከ ነበር እያሉን ነው። ያ አሁን እና ከፍተልና ጠበሪን ክፈታው። ታቦት ይመለካል ያለውን ተታ መጣው። ጠበሪን ክፈታው። ተታ መጣው። ክፈታው። ይመለካል ያለውን ታቦት ይመለካል ያለውን ከየት ነው ያመጣው? ያላ ግለጥ እኔ ወሬ አልፈልግም። እፎይ ግለጥ። ታቦት ይመለክ ያለው የት ላይ ነው? ይመለክ አሁን ደግሞ ይላሽ ይመለክ የሚል ቃል ጋር ሄደ። ታቦትን ጠወና አሁን ክፈት እያለ
ያመልኩ ነበር እያለ ነው እኮ። ከየት ነው ያመጣ እያልክ ነው። ቅድም መጀመሪያም ብለህ ተናግረሃል። አይመለክም እያሉ ነው ብለህ ተናግረሃል። አይመለክም አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ? ከየት አመጣኸው? ኧረ ይደረቅ ነው በእናትህ በኢየሱስ ስም። ምን አይነት ድንቁርና እንዳለባቸው ይኸው። ወይ ወላሂ ፖለቲካ አትስራ። ፖለቲካ ነው እየሰራህ ያለው። ምናልባት ትንሽ ተከታዮች አሉ መሰለኝ እነሱን እያታለልክ ነው ያለው። ታቦት ይመለካል አይመለክም አይደለም። ታቦት አይደለም ያልከውን ቻሌንጅ አድርገን አሁን ውርደትን እኮ ነው ያከናነበ። ጤናም የለው እንዴ ሰውየው? ታቦት ይመለካል ቆይ ተረጋጋ። ይመለካል አይመለክም የመጣው ታቦትን እሱ ሰጣቸው ማለት አስመልኳል ማለት ነው። አንተ ባልክ ለምን ያላሉትን ይዘባርቃል? ልጅ ሲያነብ ያመልኩ ነበር በፊት እያለ ለምን ይዘባርቃል? እሺ ያላሉትን እነሱ እንዴ አጣሞ ለምን ይፈስራል? ያመልኩ ነበር ያለው እናንተ ባላችሁት ነው። ታቦትን እሱ ሰጥቷል ማለት የት ላይ ነበር ያመልኩ ነበር ያለው? የት ላይ ነው ያመልኩ ነበር ያለው? አምጣ ማስረጃ ግለጥ። እናመሰግናለን። ከሰሩ ቅድም ምን ብሎ ተናግሯል መሰላችሁ? ቅድም ብሎ ተናግሯል። አይ ታቦት አታምልኩ እያለ ነው እንጂ የሚሆነው ቁርአን አንተ ባልከው አይደለም ብሎ እየተናገረ ነበር። ነገር ግን መላእክቶቹ ከሰማይ ወርደው ያንን ታቦት ተሸክመው በሳውል ፊት ለፊት ህዝቦቹ እያዩት አስቀመጡት ያንን ታቦት። ስለዚህ ቅድም ብሎ ተናግሯል ይሄ ወንድማችን። አይ አታምልኩ እያለ ነው አላህ እንጂ ሌላ ነው፣ እናንተ የተረዳችሁት ሌላ ነው ብሎ ተናግሯል። ሰጣቸው ማለት አስመለከ ማለት ነው አለ። ታቦት ሚል ቃል የለም ብለው ነው ሸመጠጡኝ። በመጀመሪያ ቁርአን ላይ የመጀመሪያው ታቦት ሚል ቃል የለም ብለው ሸመጠጠ። ታቦት ሚል ቃል ሲመጣበት ደግሞ ያኛው ምን አለ? አይ እሱ እየተቃወማቸው ነው አለ። እንግዲህ ታቦት አታምልኩ እያለ እየተቃወማቸው ነው ሲል እንግዲያውስ ታቦቱን አሸክሞ በመላእክት የላከው አላህ ነውና ታቦት ጣዖት ነው ብለህ ከፈሰርክ አላህ ጣዖት አስመልኳል ማለት ነው እያልኩኝ፣ ታቦትን ላከባቸው ማለት ሰጣቸው ማለት አስመልኳል ማለት ነው አለ። ከዛ ታቦት የሚለውን ደግሞ ማን ነው ታቦት ብሎ የፈሰረልህ? ታቦት አይደለም ታቦቱ የሚለው ታቦት አይደለም ብሎ ገገመ። ረጅም ሰዓት እንደውም ተከራከረ። አይታችሁ ነበር። ኢማም አጠበሪ እንደዛ አላሉም አለ። ኢማም አጠበሪ እኔ ከዚህ በፊት ሙሉን አንብቤዋለሁ ታሪኩን ከዓመት በፊት ማለት ነው። ስለ ታቦቱ ምን ያህል እንደፈሰረ በደንብ ስለማቅ ዲቴል አብራርቶ ነው የፈሰረው። ታቦቱ አሪፍ እንደውም ድል ማድረጊያ እንደሆነ ሁሉ ተናግሯል። ታቦቱን ከያዙ እስራኤሎች በጦርነት እንደማይሸነፉ እንደሚያሸንፉ፣ ድል እንደሚቀናቸው፣ ኃይል ብርታት እንደሚሆናቸው በደንብ አብራርቶታል። ከዛ የመጀመሪያ ፐርሚስ ምንድነው? ታቦት አይደለም ሲል ኢብን ከሲር ሲከፈት ኢብን ከሲርን አልቀበልም አለ። የዋብያ ነው አለ። ኦኬ ቁርአኑን ምን ብለህ ነው የፈሰርከው ታዲያ ሲባል ዋሽቻለሁ ብለህ በቃ አንተ ዋሽቻለሁ በለኝ። እሺ መረጃ አንጣና ከዛ በኋላ አንተ መረጃ ስታመጣ እኔ ያልኩት ካልሆነ ያኔ ነው። አይ ቅድሚያ በል ኦኬ። ክርስቲያን አላስቻለው ኢማም አጠበሪን ሲከፈት ደግሞ ምን አለ? አምልኩ ብለሃል። አምልኩ የሚል ቃል ላይ ደግሞ መጣሁ። አምልኩ አይልም ክፍሉ። ታቦት ስትመጣበት አምልኩ አይልም። አሁን ደግሞ ማለት የእስልምና ጭንቅላት ነው። እባካችሁ በህይወታችሁ ላይ ያቀልዱ። አጋንንት ነው አይነው። አጋንንት ኃይል አለው ማለትም ባላመኑት ላይ እንደ ቦሊ እንደንትን የገና ቂል ያለቻ እንደዛ ሊያላጋችሁ እንዲህ እንደፈለገ ሊጫወትባችሁ ኃይል እንዳለው ባላመኑት ላይ አቃደውኝ። ስልጣን አለው ባላመኑት በተከተሉት ላይ ስልጣን አለው። እንዲህ እንዲጫወትባችሁ ጭንቅላታችሁን በነፃ ተከራይቶ እንዲጫወትባችሁ አትፍቀዱለት። ማለትም ድነትን አስቡ፣ ዘላለማዊ ህይወትን አስቡ። ውሸት አይጠቅማችሁ። አጋንንት በጭንቅላታችሁ በነፃ ተከራይቶት እንዲጫወትበት አትፍቀዱለት። የጤናማ አይደለም።